ለመካነ ኢየሱስ ለሚባሉ አባላት ነን ብለው የሚሉ ለነሱ ሁሉ ነው የምሰብከው ወንጌል። ሉተር አምላኪ ሁሉ ኖ ግቡና ንገሩት። መካነ ኢየሱስና ሉተራውያን ነን ብላችሁ ምትሉ የህፃናት ጥምቀት ካልተቀበላችሁ ፔንቴኮስታል አጋንንት አለባችሁ ብለዋል ሉተር ምናም ነገር ብላችሁ ያላችሁትን የሉተርህን ደብዳቤ ይዘና እቀድልሃለሁ፣ በእውቀት ማለት ነው እቀድልሃለሁ። ሉተራውያንና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በተመለከተ በህፃናት ጥምቀት ጉዳይ ያለ አስተምሮታቸውን እኔ በግሌ አልቀበልም። ሰውም ተቀበል ብሎ ጫና ሊያደርግብኝ አይገባም። ሀሳብ ግን በእውቀት ግን ቻሌንጅ ሊያደርግ ግን ይችላል። ኦኬ ቻሌንጅ ሲያደርገኝ ደግሞ ከመጽሐፍ ቅዱስ ነው መጀመሪያ ያለበት። ከሐዋርያቱና ከነቢያቱ ትምህርት የሁላችን ጌታ ከሆነው ከኢየሱስ ክርስቶስ ትምህርት ተነስቶ ነው ቻሌንጅ ሊያደርገኝ የሚገባው። እዛ መሰረቱ ላይ የሚያሳየኝ ከሆነ ኦኬ እስማማለሁ። መሰረቱ ላይ ግን የማያሳየኝ ከሆነ ይሄ አንድ ሶሻል ሚዲያ ላይ እየወጡ እናቶች፣ አባቶች፣ አክስቶች ምናምን ነገር ብለው የሚሉት ዝባዝንኬ የሆነ ወሬ አለ። ወሬ የቀደሙ አባቶች የተባሉት ሐዋርያቱ ምንም ነገር ባሉት ላይ የቤተክርስቲያን አባቶችን እነሱ የትምህርቱ አመንጪ አድርገው እንደ ሶርስ አድርገው ሄደው የሚጠቅሷቸው እሱን ክፍል እኔ አልቀበልም። የቤተክርስቲያን አባቶችን አይደለም አልቀበልም ያልኩት፣ የቤተክርስቲያን አባቶችን እንደምቀበል የማታውቁ ካላችሁ ወቁ፣ ካላወቃችሁም የራሳችሁ ጉዳይ ነው። ምክንያቱም አንዳንድ ወሬኞች ስላሉ ማለት ነው። የቤተክርስቲያን አባቶችን እቀበላለሁ። አባቶች የተባሉትን ግን ስቀበል እኔ ያለሁባቸውም የወንጌላውያን አማኞች ስንቀበል አስተምሮታቸው እንደ መጽሐፍ ቅዱስና ከመጽሐፍ ቅዱስ ጋር የተስማማና ከመጽሐፍ ቅዱስ መሰረትነት የተቀዳ ከሆነ ብቻ ነው የምንቀበለው። ካልሆነ እንኳን አይደለም የዛሬ 500 ዓመት የተነሳው ሉተር አይደለም ጆን ካልቪን እና ወይ ዝዊንግሊን ሌሎችም ሪፎርሜሽን አባቶች የተባሉት አይደለም ከሐዋርያቱ ሞት በኋላ ከዮሐንስ ሞት በኋላ የሱ ደቀ መዝሙር ነው ተብሎ የተባለው ፖሊካርፕ ለምን አይሆንም? አልቀበልም። 4 ነጥብ ቻለው። እንግዲህ ብራዘር የፖሊካርፕን ንግግር በዮሐንስ መልእክት መዝኘን ነው በዮሐንስ ወንጌል መዝኘን ነው የምቀበለው። የዮሐንስ ደቀ መዝሙር ስለሆነ እግር አጣቢው ስለሆነ አልቀበለውም። እሱ የተናገረው ሁሉ በሙሉ ስልጣናዊ ቃል ነው ብዬ አልቀበልም። ይሰመርበት። ኦኬ ምክንያቱስ የዮሐንስ ደቀ መዝሙር ነው ማለት ካፉ የወጣው ቃል ሁሉ በሙሉ ስልጣናዊ ቃል ነው ማለት አይደለም። ለምሳሌ ኤልሳ ታላቁ ነብይ ማለት ነው። ኤላሻ ነብይ የታላቁ ነብይ የኤልያስ ደቀ መዝሙር ነበር አይደል? አሁን እሱን ኤልሳን አልቀበልም ብዬ ማለት አልችልም። ምክንያቱም ሁለቱም ግሬት ማን ኦፍ ጋድ ፕሮፌት ናቸው። ኤልያስን በተቀበልኩበት ኤልሳንም እንድቀበል የአምላክ የእግዚአብሔር ቃል ያስገድደኛል። ምክንያቱስ ሁለቱም የእግዚአብሔር ነቢያት ናቸው። ቅቡዓን የሆኑ ነቢያት ናቸው። በዘመኑ እግዚአብሔር ያስነሳቸው ነቢያት ናቸው። የጳውሎስን ተቀብዬ ቲቶና ጢሞቴዎስን አልቀበልም ብዬ አልልም። ምክንያቱም እነዚህ ጢሞቴዎስና ቲቶ በመጽሐፍ ቅዱስ ላይ ስማቸው ተጠቅሶ የክርስቶስ ደቀ መዛሙርት የሆኑ የጳውሎስ መንፈሳዊ ልጆቹ እንደሆኑ በግልጽ ተጽፏል። የቤተክርስቲያን አገልጋዮችም እንደነበሩ ተጽፏል። ኦኬ ምንም እንኳን ጢሞቴዎስ እንደዚህና እንደዛ ብሎ የጻፈው የራሱ መልእክት ባይኖረውም ማለት ነው። ጳውሎስ ነው ለመንፈሳዊ ልጁ ለጢሞቴዎስ የጻፈለት እንጂ። ኦኬ ለምሳሌ ጢሞቴዎስ እኔንን አስተማረ ብለህ ብታመጣ ምን አይነት ትምህርት ነው ያስተማረው ብለን በማን ትምህርት ነው በማን ጽሁፍ ወይ ደግሞ በማን መጽሐፍት ነው የምንለካው? በቅዱስ ጳውሎስ እና በቀደሙት ሐዋርያት ትምህርት ነው የሚመዘነው የጢሞቴዎስ ትምህርት፣ የቲቶም ቢሆን ማለት ነው። ኦኬ እነሱ የጻፉት መልእክት የለም። በርግጥ ማለት የራሳቸው የጻፉት መልእክት እኔ እስከማውቀው ድረስ የለም። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እና ለቲቶ ነው የጻፈው። ሌሎቹ ሲጽፍ ለነዚህ መንፈሳዊ ልጆቹም ጭምር ጽፏል፣ ገጽጿል፣ መክሯል። አካሄደን ትምህርቴን እርምጃዬን ተከተልህ እስከ ምናም ነገር እያለ በሱ ሐዋርያዊ አገልግሎት መንፈሳዊ ህይወታቸው ያደጉ መንፈሳውያን አባቶች እንደሆኑ እናምናለን። አሁን በክርስቶስ ቤተክርስቲያን ታሪክ ውስጥ
በክርስቶስ ቤተክርስቲያን ታሪክ ውስጥ አባቶች ተብለው የተባሉ በዘመናቸው ያገለገሉ አባቶች አሉ። በየዘመናቸው ብዙ ዋጋ ከፍለው ያገለገሉ ማለት ነው። በየዘመናቸው ፖሊካርፕ፣ ኢግናሽየስ የአንጾኪያው ማለት ነው፣ ሄሬኔዎስ ምናምን ነገር በጣም ብዙ የቤተክርስቲያን አባቶች ማለት ነው በነበሩበት ዘመን እግዚአብሔር በሰጣቸው በጸጋ እግዚአብሔር በሰጣቸው በዘመናቸው ደክመው አገልግለው አልፈዋል። ከነድካማቸውም ከነብርታታቸውም ለክርስቶስ ቤተክርስቲያን ጠቃሚ ስራ የሰሩ የቤተክርስቲያን አባቶች ናቸው። ይሰመር። ይህንን ከድሮ ዘመን ጀምሮ ነው የምናገረው። የሆነች አንድ ዱቄት የተለቀለቀች ሴትዮ ወጣ ስለተናገረች አይደለም። የጋለሞታ ፊት አለብሽ ብሎ ያላት አይነት በነቢያት መጽሐፍት ላይ እንደተጻፉ እንደዛ አይነት ሰዎች አሉ። ወንዶች ሆነው ልክ እንደዚሁ አይነት ስፒሪት የሚታይባቸው ማለት ነው። እና ማንም ተናገረ ማንም እኔ ጉዳይ አይደለም። ልብ በሉ። መጽሐፍ ቅዱስ በአስተምሮት ጉዳይ ምን ይላል? በተለይ የጥምቀትን በተመለከተ ነገረ ድነትን በተመለከተ የተለያየ ነገርን በተመለከተ ምን ብሎ ያስተምራል? እኔ መጀመሪያ የምጠይቅህ ኢየሱስ ብሏል ወይ ነው ብዬ የምልህ። መምህሬ እኔ እሱ ነው፣ ምንጬ እሱ ነው፣ የህይወቴ መገኛ እሱ ነው። እኔም ሆንኩ ወንድሞች ማናችን ቢሆን ወንጌላውያን አማኞችም ምንጫችን የነገሩ ሁሉ ምንጭ ኢየሱስ ነው። ጳውሎስ እንኳን የተናገረው ንግግር በኢየሱስ ነው የሚመዘነው። መጽሐፍ እሱ በጻፈው ማለት ነው። በእርግጥ ከዛው መንፈስ በክርስቶስ መንፈስ ሆኖ ስለተናገረ ጳውሎስና ኢየሱስ የተናገሩት አይጋጭም። ስልጣናዊ ቃል ነው የሐዋርያቱ ትምህርት። አሁን ጥምቀትን ትምህርት በተመለከተ አቧራ ሊያጨሱ የሚፈልጉት እኔ የህፃናት ትምህርት የህፃናት ጥምቀት ጉዳይ ኦርቶዶክስን ለማናደድ፣ ካቶሊክን ለማናደድ፣ ሉተራውያንን ኮረንቲ ለማስያዝ፣ መካነ ኢየሱስን ከግርግዳ ጋር ለማጋጨት ብዬ የምናገረው ነገር አይደለም። ልብ በሉ። መጽሐፍ ቅዱሳዊ ትምህርት አይደለም ነው ብሎ የሚለኝ ሰው ካለ መጥቶ ከመጽሐፍ ቅዱስ ያሳየኝ። አስቀድሜ ግን የምነግራችሁ ከነዛ 4 ቤተሰቦች ውጪ ሌላ የሚጠቅሱት ክፍል የለም። ህፃናቱ የቱ ጋር ነበር የተጠመቁት ብሎ የሚል አራቱ ቤተሰብ ነው የሚጠራለን። 4ቱ ቤተሰብ ውስጥ መጥተው የመካነ ኢየሱስ እምነት ተከታዮች የሉተራውያን የ40 ቀን ህፃን ልጅ እና የ80 ቀን ህፃን ልጅ ያሳዩን። ኦርቶዶክስም ካቶሊካውያንም ካሉ የ40 ቀን የ80 ቀን ህፃን ልጅ ያሳዩኝና ጥምቀታቸውን ልቀበል። ይኸው ዛሬ በቃ በአደባባይ ይቀበላሉ ይሄ ህፃናትን ጥምቀት። ግን መጥቶ ከመጽሐፍ ቅዱስ የ40 ቀን የ80 ቀን ህፃን ልጅ ይጠመቅ እንደነበረ አጥምቁ ብሎ እንዳለ ጌታ ከ4 ወንጌላት እኔ ፊት መጥተህ አታምታታም። እኔ ፊት መጥተህ መካነ ኢየሱስን፣ ሉትራውያን፣ ኦርቶዶክሱን፣ ካቶሊክ አታምታታም አልኩ። ምክንያቱስ የአምላኬን ቃል በሚገባ የማቅ ሰው ነኝ። የቱ ጋር ምን እንደተጻፈ የማቅ ሰው ነኝ። አይ በእውቀት ልቀት ልሞግትህ እፈልጋለሁ ብለህ ካልክ ናና ሞግተኝ በ4 ወንጌላትና በመልእክታቱ ላይ የ40 ቀንና የ80 ቀን ህፃን ልጅ የተጠመቀበት ስፍራ ካለ ጌታ አጥምቁ ብሎ ያለበት ካለ ሐዋርያቱ አጥምቁ ብሎ ያለበት ብሎ ካለ መታችሁ አሳዩኝ። 4 ነጥብ። ኦኬ። አይምልህ ያው እንግዲህ እንትን አለ አይደል ምናምን ነገር ብሎ በሚል ይሄ በባልቴት ወሬ አይደለም። መታ አሳየኝ የተጻፈ ካለ፣ ከሌለስ የለም በቃ ዳር ያዝ እልሃለሁ። ኦኬ። የእናንተ የራሳችሁ ትምህርቱን የመቀበል መብታችሁ ነው። አስምሬ እናገራለሁ። ሉተር እንዲህ ብሎ ጽፏል በመካነ ኢየሱስ የጥምቀት በሚቀበሉት መጽሐፍት ላይ ወይ ደግሞ በሚያስተምሩት ዶክትሪናዊ በሆነ ነገር ላይ ሉተር የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሏል ነው አይደለ ብላችሁ የምትሉት? ኦኬ። ሉተር ራሱ ባገኘው ራስህ አጋንንት አለብህ ነው ብዬ የምለው እኔ ብዬ የምለው እሱ እንደዛ ብሎ ቢል እሱ እንደዛ ብሎ ከሆነ አንተው ራስህ አጋንንት አለብህ ነው ብዬ የምለው። ለምን እሱ አጋንንት አለብህ ብሎ እሱ በነበረበት ዘመን የነበረውን ትውልድ እንደዛ ብሎ ተናግሮ ከዛ በኋላ የሱ ጽሑፍ ተጽፎ መካነ ኢየሱስ ጠቅልላ በሱት ይሸፈና በቆዳ ጠርዛ የህፃናትን ጥምቀት የማይቀበሉ የአጋንንት ያለባቸው ናቸው ብሎ ካለ ሉተርም ባገኘው ወይ እሱ ገስጾ እኔ ላይ ያስወጣል ወይ እኔ ገስቼ እሱ ላይ ያስወጣለታለሁ። አጋንንት ካለ በግዝትና በማስፈራራት የሚሆን ነገር የለም እኮ ነው ብዬ የምልህ።
የለም። ኦኬ ኦርቶዶክስ ገድላትና ድርሳናትን ስትጽፍ ገና መግቢያው ላይ ተነግራለች። ይህን ተአምሯን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ትላለች ተአምረ ማርያም ላይ። ከክርስቶስ ማህበር አይቆጠሩም፣ የተረገሙና የተወገዙ የተረገሙ የተለዩ ናቸው። አባ ሚካኤል በሚባሉ በእኛ በቃላችን ስልጣን በሐዋርያት ስልጣን የተፈጽሞ የተወገዙ ናቸው ይላል። ስለዚህ ተአምረ ማርያም ስታነብ ምንም አይነት ጥያቄ እንዳይኖርብህ ገና የሁለተኛው መቅድም ላይ እንዲህ ብላ በበልዓም እርግማን ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ብላ በእርግማንም ጀምርልን። መካነ ኢየሱስስ በሉተር ስድብ ልታስፈራራ ከፈለገች ዳርያዥ ትባላለች። መካነ ኢየሱስ ዳርያዝ ይባላል። ማነው ሉትራውያን የተባለ? ኦኬ ሉተር እንደዛ ብሎ ጽፎ የህፃናትን ጥምቀት የማይቀበሉ አጋንንት ያለባቸው ናቸው። ራሱ አጋንንት የነበረበት ሰውዬ ከሆነ ራሱን ይፈትሽ። እየሰማኸኝ ነው ብራዘር? ምን ነው የመጨረሻው አጽዳቂና ኮናኝ ሉተር ነው ብላችሁ አላችሁ? አንድ ጀርመናዊ መነኩሴ ጌታ በዘመኑ ተጠቅሞበታል። አዎ እንደ ቤተክርስቲያን አባት እንደ ሪፎርሜሽን አባት እቀበለዋለሁ። አዎ ብዙ መልካም ስራዎችን ሰርቷል። በጣም የተማረ ሰው ነው። አዎ በታሪክ ደረጃ እንደማውቀው። ምን ነው የሁሉ ነገር ደምዳሚ ሉተር ነው አልከኝ አንተ? እኔ በሉተር ደምና ስጋ የአጥንቱ መከስከስና የስጋው መቆረስ የደሙ መፍሰስ ላይ አይደለም የኔ ህይወት የተመሰረተው የአብ ልጅ ኢየሱስ እንጂ። አለቀ። ስለዚህ እስቲ ገባ ብላችሁ መካነ ኢየሱስና ሉተራውያን ብላችሁ ምትሉ ሰው ካላችሁ ነው ንገሩ። ቤት ከፍታችሁ ይያዝልኝ ቤቱ የምትሉ ማለት ነው። የተቆራረጠ ቪዲዮ የዛሬ ተትናንት ወዲያ የተናገርኩትን ከዛሬ ወር የተናገርኩትን ከዛሬ 2 ዓመት ላይ አገናኝቶ እንደዚህና እንደዛ ብሎ አለ። ጌታ መድኃኔዓለም ምስክሬ ነው አልኩ። ወንዱን ሴት ይሄን ዱቄታም ትውልድ እንዳለው ዮኒ ማኛ በቀድሞ ቤቱ በቀድሞ ህይወቱ ማለት ነው። አሁን በስርዓት ዱቄት ተለቅልቀው የሚወጡ አሉ አይደል? ኑና ግቡና ንገሩኝ። መካነ ኢየሱስና ሉተራውያን ብላችሁ ምትሉ የህፃናት ጥምቀት ካልተቀበላችሁ ፔንቴኮስታል አጋንንት አለባችሁ ብለዋል ሉተር ምናምን ነገር ብላችሁ ያላችሁትን የሉተርህን ደብዳቤ ይዘና እቀድልሃለሁ። በእውቀት ማለት ነው። እቀድልሃለሁ። ኑ ግቡና ንገሩ። ሉተር አምላኪ ሁሉ ኑ ግቡና ንገሩ። ለካ ሉተርን ነው እንደምታመልኩት ወይስ ኢየሱስን ነው የምናመልከው? ኢየሱስን ከሆነ በቃ ሉተር በክርስቶስ መንግስት ውስጥ አንድ ተራ የሆነ ብልት ነው፣ አካል ማለት ነው። በአካል ውስጥ ያለ አንድ ተራ ብልት ማለት ነው። ተራ ብልት ማለት ምንም የተናገረው ነገር ሁሉ በሙሉ ስልጣናዊ ቃል ነው ማለት አይደለም እንጂ ሰውየው ተራ ነው እያልኩ አይደለም። ሰውየውን በሰውየውን አከብረዋለሁ። እሱ የተናገረው ቃል እንደነ ጴጥሮስ ነው ብለህ ግን እኔ ፊት አቧራ አታጭስም አልኩ። ዳራ ሲዝላለሁ ጠርጌ ኮተትና አራሙቻችሁን አምጥታችሁ አትደፉም ብዬ ምልህ የሰው ስርዓት የሆነን ትምህርት አምጥተህ ቤተክርስቲያን ላይ አትጭንም። እዛው ከነ ኮተት ትቀመጣለህ። እኔ ኢየሱስ ስትለኝ ነው በቃ ደንብሬ ደስ ብሎኝ የምነሳው ከተቀመጥኩበት ላይ ደስ ብሎኝ ልሰማህ ማለት ነው። ጴጥሮስ፣ ጳውሎስ፣ ዮሐንስ ስትለኝ ያው ከዛ በኋላ የቤተክርስቲያን አባቶች እንደየፊናቸው ሉተርም የሚጠቀስበት ቦታ ይጠቀሳል እንዴ። አምስቱ ሶላዎች እንኳን ተብሎ ቢባሉ እኮ መጽሐፍ ቅዱሳዊ እውነትነት አለው ብለን እኮ የተቀበልነው እንጂ ሉተር እኮ ከኪሱ አውጥቶ የፈበረከው ነገር አይደለም አይደል? የአዲስ ኪዳን መጽሐፍት ሲያጠና ሰው የሚጸድቀው በእምነት ብቻ መሆኑን፣ ሰው የሚጸድቀው በጸጋ ብቻ መሆኑን ነው። ክብር ለእግዚአብሔር ብቻ። ይሄ ከየት ነው የተቀረ? ከቁርአን ወይ ደግሞ ራሱ ፈልስፎ ያመጣው ነው እንዴ? መጽሐፍ ቅዱሳዊ ነው። እሺ ይሄንን ታዲያ አምስቱ ሶላዎችን እነኚህን ነገሮችን አድርጓልና፣ አዎ ትልልቅ የማይናቁ ትልልቅ ስራዎችን ሰርቷል ሉተር። ምንም ጥርጥር የለው። የማይናቅ በክርስቶስ ቤተክርስቲያን ታሪክ ውስጥ እግዚአብሔር ተጠቅሞበታል። ያን ሰው በዘመኑ አገልግሎ አልፏል። በቃ ጥምቀት ላይ ግን ከካቶሊክ ይዞት የመጣው ነገር ነው። የህፃናት ጥምቀትም ማለት ነው። ወንጌል አትስበኩ ለኦርቶዶክሳውያን ብሎ የሚል ትምህርት ይኸው ሉተራውያን ካካ ይባላል። እንሰብካለን።
እንኳን ለኦርቶዶክሳውያኑ አይደለም ለአይሁድ ለአይሁዳውያን ለካቶሊካውያን ለኦርቶዶክሳውያን አይደለም ለራሱ ለሉተራውያን ለሚባሉ እዚሁኛ ወንጌላውያን አማኞች ውስጥ ያሉ ለመካነ ኢየሱስ ለሚባሉ አባላት ነን ብለው የሚሉ መንፈሳቸው የሞተባቸው ዳግም መወለዳቸውን የማያውቁ የክርስቶስ ፍቅር ውስጣቸው የሞተ ኢየሱስ የማይሉ ኢየሱስ ብለው የማይሰብኩ ቲክቶክ ላይ ወጥተው ስሙን አይጠሩም። ያ አግናጢዮስ፣ ሄሬኔዎስ፣ ሱሱኒዮስ፣ አባሊዮስ፣ እንጦሮንጦስ፣ መቃሪዮስ፣ ዲያብሎስ እያሉ ነው የሚውሉት። ለእነሱ ሁሉ ነው የምሰብከው ወንጌል። መድኃኒ ዓለም ክርስቶስ ምስክሬ ነው። ለእነሱ ሁሉ ነው የምሰብከው። ስማቸው የመጨረሻ የሚባል ፊደል ይፈልግልና ቁጭ ብሎ በቃ ይመጣና ሉተራዊ ነኝ እኔ ሉተራዊ ነኝ አባቶች ምናምን ነገር ይላል። ከዛ እንጦሮንጦስ፣ መቃሪዮስ፣ ሱሱኒዮስ፣ አባሊዮስ፣ ቆርኔሌዎስ ምናምን ነገር ማለት ነው። አንድ ኢየሱስ ሲሉ ሰምተህ አታውቅም። ምን አለ እንትና የሚባል የቤተክርስቲያን አባት ይላል። ጥሩ እኮ ነው አባቶችን ማክበርና አባቶችን ትምህርት መስጠት። ምን ነው አንተ አባቶች ብለህ ካልክ ለምን ከብሉይ ኪዳን ነቢያት አትጠቅስም? ኑ ግቡና እስቲ ብሉይ ኪዳንን ይሄ ምንድነው የምትሉትን የምታገላብጡት መጽሐፍታችሁ አይደል? ምንድነው እነኚህ የነገረ መለኮቱ ዓለም ላይ ጥናት ያደረጉ ሰዎች የሰሩት መጽሐፍታቸው አለ አይደል? ኮሜንታሪ ኮርኮንደንስ የትርጓሜ መጽሐፍት ማለት ቤኔ ምንድነው እያወራ ነው? ኮሜንታሪዎች እስቲ ኮሜንታሪ ሳታነብ ናና ብሉይ ኪዳንን ከኔ ጋር አውራ ና ኑ ግቡ። ይኸው ሶስት ቦታ አለ ከሉተራውያን ከመካነ ኢየሱስ እና ከሁለቱ ቦታ በተለይ እዚህ ሶሻል ሚዲያ ላይ እናጫፍራለን ብላችሁ ምትሉ ኑ ግቡ እናውሩ። ብሉይ ኪዳንን ናና ከኔ ጋር ገብታ አውራ። ካሜራ ከፍተ ኮሜንታሪ ላይ ስትገለባበጥ የምትውል ትውልድ ወጥተህ ደግሞ አሁን እንትን ወሬ ለማውራት ትፈልጋለህ። ኑ ግቡና አውሩ። ይኸው እኔ እዚህ ያለው ና ግባና አውራ። ቶራ እና ክትቪም በነቢም ታናክን ማለት ነው። ና ግባና አውራ። ገለባ ትውልድ ና ግባና አውራ ካላችሁ ማለት ነው። እናንተ የምትሳደቡ መካነ ኢየሱስ ነን ብላችሁ የምትሳደቡ ሉተራውያን ነን ብላችሁ የምትሳደቡ አብያተ ክርስቲያናቱን አልነካውም። ገና እየጠየቅኩ ነው። ምንጭ አግኝቻለሁ ከእውነተኛው ከዛ ከሚያገለግሉ አገልጋዮች የፕሬዝዳንቶቹን ስልክ ሰጥቶኛል። በክብር ደውዬ አወራቸዋለሁ። ያኔ እንዳልኩ ልክ እነኚህ ቲክቶክ ላይ የሚሯሯጡ ባልቴቶች እንደሚያወሩት ከሆነ አብያተ ክርስቲያናቱ እንደሚሉት ያኔ የወንጌል በትሬን አዞራለሁ አልኩ ወደ አብያተ ክርስቲያናቱ ማለት ነው። ኖ ገቡና አውሩ እስቲ ሉተራውያን ወንጌላዊት መካነ ኢየሱስ ነን ብላችሁ እዚህ ቲክቶክ ላይ አቧራ የምታጨሱ ቡናኝ የምታቦኑብን ማለት ነው። ኑ ግቡና አውሩ። ያው ቤት ከፍቻለሁ። ትናንት ወዲያ በተናገርኩት ላይ ቤት ከፍታችሁ ዋይ ብላችሁ ስትሉ የነበራችሁ ማለት ነው። ኑ ግቡና አውሩ። ወንጌል አትስበኩ አይደል እንደ ያልከው? በስራዬ እኮ ነው የመጣህብኝ ነው ብያልኩ። በስራዬ ወንጌል ሰባኪነት ስራዬ ነው። የአምላኬ ቅዱስ ቃል እኔ የተቀበልኩት ወንጌል ሰባኪነትን ስራህ አድርግ ብሎ ያለው እግዚአብሔር ራሱ እንድሰራው በጸጋው ሰጥቶኛል። ለትውልድ ሁሉ ነው ወንጌል የምንሰብከው። ወንጌል ማለት የምስራች ነው ለሰው ዘር በሙሉ ማለት ነው። ኑ ግቡ፣ ሼር አድርጓቸው ለሉትራውያንና ሲንጫቸው የነበሩ በየኮሜንት ላይ ሁሉ ሲራወጡ የነበሩ ኑ ግቡና ገብታችሁ የህፃናት ጥምቀት መጽሐፍ ቅዱሳዊ መሆኑ ና እናሳየኝ። ከአራቱ ወንጌላትና ከቅዱስ ጳውሎስ ከ14ቱ መልእክታት ከሌሎችም መልእክታት በ40 ቀንና በ80 ቀን ህፃናትን ያጠምቁ የነበሩ ሐዋርያት አሳየኝ። ጌታችን አስተምሮ ከሆነ አሳየኝ። አይ ምልህ እንትን ኦሪገን ብለህ ካለ ዳርያስ ነው ብዬ የምልህ ዳርያስ ኦሪገን ህንዛ ሄደህ ታቀፍ ብራዘር ዳርያስ ከኦሪገን አይደለም የቤተክርስቲያን ትምህርት የሚጀምረው። የቤተክርስቲያን ትምህርት የሚጀምረው ከበጉ ነው፣ ከኢየሱስ ማለት ነው፣ ከሐዋርያቱ መልእክት ነው። ኦሪገን ትለኛለህ እንዴ? አፋቸውን ሞልተው እዚህ ሶሻል ሚዲያ ላይ ያሉ
ፔንቴኮስታል የሚባል ወረርሺ መጥቶብናል እኮ ነው ብለው ያሉት። ያፋቸውን ልጋግ እኮ ነው የጠረጉት። ጥጋ ሲዛለሁ አልኩ። ጥጋ ሲዛለሁ። ኑ ግቡና አውሩ። በእውቀት ካወራን አሁን ንገረን መጽሐፍ ቅዱሳዊ ለምትሰሙ ግን ወንድሞችና እህቶች ልብ በሉ። አብያተ ክርስቲያናቱን እኔ እስካሁን ድረስ አከብራለሁ። ወንጌላዊት መካነ ኢየሱስንም የተገለገልኩባት ቤተክርስቲያን ነች። ያገለገልኩባትን ቤተክርስቲያን ናት። በተለይ አንድ አጥቢያ ላይ ወጣቶችን አገልግያለሁ። ገርጂ ጊዮርጊስ ቤተክርስቲያን አካባቢ ላይ ወደ ወንዝ ወደ ሸለቆ ሲል ያለበት አካባቢ ማለት ነው። እዛ ያለው መካነ ኢየሱስ ላይ አገልግያለሁ ወጣቶችን። ሌላው ቤተል መካነ ኢየሱስ አገልግያለሁ። ሱሉልታ የእሁድ አምልኮ ፕሮግራም ላይ ማለት ነው። እማከብረው አብያተ ክርስቲያናት ነው። ቤተል መካነ ኢየሱስ አሁንም እነ ቄስ ተሰማ እና አያሌው ተሰማ ያሉበት ከነ ፓስተር አላዛር ጋር ከነ መርጌታ ጋር አስታውሳለሁ። የእጄ ተገልግያለሁ። አላዛር ነበር የሚያገለግለው ያኔ ተገልግያለሁ። እንጦጦ መካነ ኢየሱስ ቆጭ ብዬ ያነባውበት ነው። የእግዚአብሔርን ጸጋ የተካፈልኩበት አሁን ለማገለግለው አገልግሎት ሁሌ እንደነገርኳችሁ አንዱ መንፈሳዊ ትምህርት የቀሰምኩባት ቤተክርስቲያን ነች። ወንጌላዊት መካነ ኢየሱስ ቤተክርስቲያን በጣም የምወዳቸው የማከብራቸው የምናከብራቸው የምንወዳቸው የእግዚአብሔር ሕዝብ የእግዚአብሔር መንግስት አገልጋዮች ያሉባትም ቤተክርስቲያን ናት። እንደነኛ አይነት አንዳንድ አሁን ቲክቶክ ላይ እንደወጡ አረሞች አይነት ሳናገኝ በፊት ማለት ነው። ጥሯቸው እነዛ ሴቶች ወንዶች ብላችሁ የምትሉት ማለት ነው። የተቀባችሁ ዱቄት ከላዋ ላይ ረግፎ ይወጣል። እዚህ ትምጣና ትናገር እስኪ። ይኸው አለውን መጥተው ይናገሩ። መጥተው ይናገሩ። ከማቴዎስ ከማርቆስ ከሉቃስ ከዮሐንስ ከአራት ወንጌላት ያሳዩ። ኢየሱስ ጌታዬ የ40 ቀን የ80 ቀን ህፃን ልጅ አጥምቁ ብሎ ያለበት ቦታ ካለ ማለት ነው አሳዩኝ። ወፍ የለም ወፍ። ማቴዎስ 28ቱን ምዕራፍ ድርብ ነጠላ ሰረዙ ካልሆንና 4 ነጥቡ ካልሆነ በስተቀር በልቼዋለሁ። ማርቆስ 16 ምዕራፍ በልቼዋለሁ። ሉቃስ 24 ምዕራፍ በልቼዋለሁ። ዮሐንስ 21 ምዕራፍ በልቼዋለሁ። ደቀ መዛሙርቱ ከጌታ ከመምህሩ ሰምተው የጻፉት ላይ አንድም ቦታ ላይ ህፃናትን ልጆች አጥምቁ ብሎ የሚል የ40 ቀን የ80 ቀን ህፃን ልጅ የለም። ሴት በወለደች ጊዜ ምናምን ነገር ብሎ የሚለው አለ አይደለ? ሰው ተወልዷልና በዓለም ብሎ የሚለው ናና አውራኝ እሱ የ80 ቀንና የ40 ቀን ህፃን ልጅ ማለቱ ነው። ከኦርቶዶክስ ቤተክርስቲያን ተጠምቀው የመጡትን ህፃናት ጥምቀት አያስፈልጋቸውም ብሎ ዝም ብሎ ተቀብሎ ማስተናገር ነው። ናና አውራኝ። ከየት ነው የመጣው? ከየት ነው? የቱ ጋር ነው የጀመረው? ኢየሱስ ከተናገረ እጄን እሰጣለሁ ታሳዩኛላችሁ ማለት ነው። ሐዋርያቱ ከተናገሩ እጄን እሰጣለሁ። አይ ጌታም በዚህ ጉዳይ ላይ ብዙ ግልጽ አድርጎ የተናገረው ነገር የለም። ሐዋርያቱም ምንም ብዙ የተናገሩት ነገር የለም ብለህ ካልከኝ ዳር ያዝ እልሃለሁ። ዳር ያዝ አንተዬ፣ ዳር ያዝ። ማነህ? ድፋባቸው። ዳር ያዝ። አዎ ወሬ አልፈልግም። ዳር ያዝ። ሉተራውያንና መካነ ኢየሱሶች ኑና ግቡና ንገሩኝ። የህፃናት ጥምቀት የ40 የ80 ቀን ህፃን ልጅ አጥምቁ ብሎ ያለበት ኢየሱስ አሳየኝ። እኔ ዛሬ አይደለም የጀመርኩት። እዚህ ቲክቶክ ላይ ያውቃሉ፣ እነ ወንጌላዊ ናቲ ሁሉ ያውቃል። ከዛ የዛሬ 10 ዓመት ሁሉ ጭምር ማለት ከዛ በፊትም ማለት ነው። እኔ ከወንጌላዊት መካነ ኢየሱስ ቤተክርስቲያንና ከሉተራውያን ያልገባኝ ቢኖር የዚህ የ40 ቀን የ80 ቀን ህፃን ልጅ እንደ ኦርቶዶክስና እንደ ካቶሊክ የሚንፏቀቁበት ትምህርት ነው ያልገባኝ። ኦኬ እንዲገባኝ ከፈለክ ናና ንገረኝ። ካልሆነስ በቃ እንጣላም። አንተም መንገድህን ሄድ፣ እኔም መንገድህን እሄዳለሁ። ኦኬ ከዛ ውጭ ደግሞ ከፔንቴኮስታል ጋር የጌታ ራት ከሞስት ከኦርቶዶክሳውያን ጋር በወስድ ይቀላል ብላል አይደል? ለምን ዘኬ አትበላም? ሄደህ እንኳን አይደለም የጌታ ራትን ዘኬውን አብረህ ብላ። እኔ ጥዬ የመጣሁትን ማለት ነው። የሙት ዓመት መታሰቢያ አብረህ ጨፍጭፍ፣ ጠላህንም ጠጣ፣ መብትህ ነው። እኔ ላይ ግን መተህ እንደ ወፍ ጎጆ አትታታብኝም። የህፃናት ጥምቀት ትምህርት የሰው ስርዓት የሆነ ትምህርት እንጂ የእግዚአብሔር ቃል መሰረት ትምህርት አይደለም። ይኸው የክርስቶስ አገልጋይ በጽድቅ ነው የምናገረው። ፊት ለፊት ላይ ናና ንገረኝ። ኑና ንገሩ እንዴ! በቃ አይ በቃ ኤርሜ እኛን ተውልኝ ብለህ ካልክ ተውልሃለሁ። አንተም የኔም ተውልኛ፣ የኔንም ተውልኝ። ፔንቴኮስታል ወረርሽኝ ነው ብላችኋል አይደል?
የአንድ ድራግ የሚያጨስ የሚመስል ሰውዬ ፀጉሩን የፈተለ ማን ዮዳስ ጎርፌ ነው ማን ነው የሚባል ከፔንቴኮስታል ጋራ ሄጄ ቸርች ከማመልክ መሰረ ክርስቶስ ሙሉ ወንጌል ሄጄ ቸርች ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ብሏል። ለምን መቃብርህን እዛው ማታረገው? ጸሎተ ፍትሐት ለምን አያረጉልህ? you can go መብትን እንደናንተ አይነቶች ወንድሞች ብዬ እንኳን አልጠራቸውም። ሚናን ከለየልኝ ወንድም ብዬ እንኳን አልጠራህም። እንግዲህ ጀምራችሁታል። ማጠፊያው ይቸግራል አልኩ ከኔ ጋራ ፔንቴኮስታል ወረርሺ ነው ብለሃል አይደል? የጸጋ ስጦታ ላይ አላግጣችኋል አይደል? እኔ በምጸልየው የልሳን ስጦታ ላይ አላግዳል አይደለ? እንደ ቴስባዊ እንደ ኤልያስ አላግጥባለ አንተ የህፃናት ትምህርት ላይ ማለት ነው። የህፃናት ጥምቀት ትምህርት ላይ ደም ከፍ ይላል ማለት ነው። ይባሱኑ ብሎ ወንጌል ለኦርቶዶክሳውያን መስበክ ብላስፌሚ ነው ያሉት። በዘና አንተ ካቶሊክ ነህ ገብተሃል እኮ ደጋግመህ እዚህ ቤት። አሁን እኛ ሉተራውያን ነው የፈለግነው። ስትሰበሰቡ አብራችኋል እንደምትሰበሰቡት ነገሩ አንተ እርግጥ እዛ አላየሁም፣ ግን የኮፕቲክ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ ሉተራውያን፣ መካነ ኢየሱስ ተብለው አንድ ገስት ላይ ቁጭ ብሎ አየኋቸው በሙሉ። ሙስሊሞቹን ግን ለምን ተዋችኋቸው? ለምን ማህበራት መሰሩትም አብራችሁ ሜት አድርገው ብዙ ነው ስትገባ ማለት ነው። ይሄ ሐሳብ ሜት አድርግ ካልሆነ ታይ ትወርዳለህ። ደጋግመህ እዚህ ቤት ገብተሃል። ሜት አድርግ ብራዘር። ስንሰጥ ነው የምታወራው እንዴ? ዛሬ አንድ ቪዲዮ ሰዎች ልከውልኝ ሳይ የኮፕቲክ ኦርቶዶክስ አለ ኤርሚያስ ትክክል አይደለም ይልልሃል። ደግሞ ያኛው ደግሞ ሲጨርስ ካቶሊካዊ ደግሞ የሆነች ሴትዮ አለች ደግሞ የምትለፈልም ማለት ነው። እሱም ትክክል አይደለም እንዴት እንደዚህ። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ እሱም እንደዚህ እሱም ትክክል አይደለም ይላል። ሌላኛው ደግሞ ከላይ ደግሞ የተቀመጠ መካነ ኢየሱስ ቤተክርስቲያን አባል ነኝ ብሎ የሚላል የሚያላዝን። እሱ ሲጨርስ ደግሞ ሉተራዊ ነኝ ብላ ደግሞ የምትል አንድ ዱቄት የምትለቀለቅ ሴትዮ አለች። እሷም ደግሞ ትለፈልፋለች። እዛ ተደራጁ። ቡድሃና ሂንዱዝም ሙስሊሞች ቀርተዋል። ለምን አብራችሁ አትሰበሰቡም? እበትናለሁ አልኩ በጽድቅ ቃል እበትናለሁ። ጉዳዩ የተጠየቀው የህፃናት ጥምቀት ነው። የህፃናት ጥምቀትን ኤርሚያስ እንዲያምንልህ ከፈለክ፣ ፔንቴኮስታል እንድናምንልህ ከፈለክ ከኢየሱስ አሳየኝ፣ ከአራት ወንጌላት ቀጥሎ እሱ ከመረጣቸው ከቅዱሳት ሐዋርያት አሳየኝ። ከሌለ ጮጋ ዝም በል፣ ዝም በል። እኔም ዝም እላለሁ። መጽሐፉ ዝም ባለበት ዝም በል። ተሰበሰቡ። ከኮፕቲክ፣ ከካቶሊክ፣ ከሉትራውያን፣ ከመካነ ኢየሱስ፣ ከኦርቶዶክስ አምስት ነው። ቆይ ኮፕቲክ፣ ካቶሊክ ክክ ነው ደግሞ ኮፕቲክ፣ ካቶሊክ እንደዚህ ነው። ክክ እንክ ኦኬ። ኦርቶዶክስ፣ ሉተራውያንና መካነ ኢየሱስ አምስት ሆኖ ነው አንድ መድረክ ላይ ያሉ። እኔ ሙስሊሞቹን እየጠበቅኩ ነበር፣ ምክንያቱም ኡስታዙ በዚህ ጉዳይ ላይ ሀሳብ መስጠት ነበረበት አይመስልህም? ኡስታዝ ለምን በዚህ በጥምቀት ጉዳይ አስተያየት አይሰጥም? ከኦርቶዶክስና ከካቶሊክ ከሉተራውያን ጋር ቁጭ ብሎ ይሄን የቀራችሁ ማፈሪያ ትውልድ ትደራጃለህ እንዴ አንተ? የሰው ስርዓት ትምህርት ይዘህ የህፃናት ጥምቀት የሰው ስርዓት የሆነ ትምህርት ነው። መጽሐፍ ቅዱስ መሰረትነት የለውም። አለው ብለህ ካልከኝ ጌታችን ያመኑትን አጥምቁ፣ ለማመን ወንጌልን ስበኩ ለፍጥረት ሁሉ፣ ከዛስ ያመኑትንም አጥምቁ ብሎ ቀጥታ ትእዛዝ እንደሰጠበት የሰጠ ቃል የህፃናትን ጉዳይ አምጣ እናሳየኝ። ያው እዛ አራት ቤተሰብ ጋር ነው የምትሄደው። አራቱ ቤተሰብ የቆርኔሌዎስ ቤተሰብ ከኋላ ተደብቀ ከምታይ ኑ። ያው እስካሁን ማንም የገባ የለም። ካቶሊካዊ ወንድም ነው ብዙነን የመጣው ለሱ ሰጠዋለሁ። እስከዛ እናወራለን። ሉተራውያንና መካነ ኢየሱስ ኑ እንጂ እዚህ እንትን ቲክቶክ ላይ ያፈላችሁ ሴቶችና ወንዶች ማለት ነው። ምን ነው ይኸው ቤት ከፍቻለሁ። ኑ ከገስት ላይ ካነሳስ ወርዳለሁ። ከእናንተ ጋር ማውራት ፈልገው የህፃናት ጥምቀት ጉዳይ
ናናውራኝ ኦርቶዶክስን የህፃናት ጥምቀት ትምህርቷን ተቃውሜ ለአንተ ምንም እንደው አይ ምል በጌታ እንግዲህ በጌታ አንድ አይደለን ምናምን ነገር ብዬ አልልም። እንዲህ አይነት አስመሳይ አይደለሁም። በግልጽ ነው ኦርቶዶክስን በህፃናት ጥምቀት ጉዳይ እንደምቃወም ካቶሊክና መካነ ኢየሱስንም እንደዚሁም ሉተራውያንንም ከድሮ ጀምሮ ነው ይሄን ትምህርታቸውን የምቃወመው። ይሄን ትምህርታቸውን ነው ያልኩት። ይሄን ትምህርታቸውን መዳን በእምነት ብሎ የሚለውን ትምህርት አስቀምጠ መዳን በጥምቀት ብለህ ታላዝናል አይደል? በእግዚአብሔር ልጅ ሳታምን በውሃ የምትድንበት መንግስት የለም። አጭርና ግልጽ ጥምቀት የውሃ ጥምቀት ነው አይደል? አዎ በቃ። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሳኤው ሳታምን ወንጌል ሳይሰበክህ እንደኔ እግዚአብሔር በላካቸው መልእክተኞች ነው ብዬ የምልህ መልእክተኛ ነኝ። ወደድክም ጠላህም አልኩ ይነስርሃል። መልእክተኛ ነኝ። ዘመኔን፣ ህይወቴን፣ ጊዜን የሰጠሁለት ወንጌል ነው። ስለዚህ የምስራቹን ቃል እንሰብካለን፣ ሰዎች ይሰማሉ። ማዳን የእግዚአብሔር ነው። እኔ እጁን ጠምዝዤ ምን አልለው እሰብካለሁ። ለህይወት የሚሆን ንስሐን የሚሰጥ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ ሰጣቸው ይላል። ለሰዎች የህይወትን ንስሐን የሚሰጥ ጌታ መንፈስ ቅዱስ ነው። ወንጌሉን እሰብካለሁኝ፣ በቅንነት በፍቅር እጸልያለሁኝ። አንዳንድ ጊዜ እንኳን ሆት ሆኜ ስናገር ያሉበት የስተት ትምህርት ጥልቀትና ሰው ወደ ሞት እየተነዳ እያለ የሃይማኖት አስተማሪዎች ምን ያህል ቀልድና ቁማር እየተጫወቱበት ህዝቤ ወደ ሲኦል እየገባ እንዳለ ስለማቅ ከሃይማኖትም ቤት ስለማቅ ነው እንዴት እንደሚጫወቱበት ይህንን ህዝብ ማለት ነው። ስለዚህ እያለቀስኩም ውስጤም ሲበሳጭብኝ የተቆጣውም ጭምር የምናገረው ትውልድ እንዳይጠፋ ነው። ትውልድ እንዳይድን ነው። ትውልድ እንዳይድን። በዚህ ሰዓት አሁን ሳወራችሁ ትንሿ ልጄ እሌሌ ተኝታ ነው ማወራችሁ። አርፌ እኮ መቀመጥ ይችላል ብራዘር። ጥሪ ግን አርፎ ያስቀምጣል። ጥሪ ነው። ለዚህ ወንጌል አይደለም እኮ ስድብ አይደለም፣ ልሰዋለት ሁሉ ጭምር የተዘጋጀው ነኝ አልኩ። ማንም ዱቄታም ቄስና ማነው ሴትና ወንድ ዱቄት ተለቅልቃ የምትወጣ ማለት ነው። ዱቄታም ብዬ ስድብ ማለት አይደለም። ያው ዱቄት ማለት የአፈራቸውን ተለቅልቀው ስለሚወጡ ማለት ነው። ኦኬ። የእነሱ ስድብና የማንም ሰው ነገር አያስቆመኝም። ለዚህ ወንጌል አይደለም መሰደብ እሰዋለታለሁ እኮ ነው ብዬ እያየህ አትቀልድም። የሰው ስርዓት የሆነ ትምህርት ነው። ጥምቀት ያድናል ብሎ ይለኛል። ይመጣል። የቱ ጋር ነው ጥምቀት ያድናል ብሎ ያሉት ሐዋርያቱ? ኢየሱስ ያድናል ነበረ የሐዋርያቱ ትምህርት። ኢየሱስ ጌታ ነው የሐዋርያቱ ትምህርት። ኢየሱስን ቀዳሚ ያላደረገ የኢየሱስን ሞትና ትንሣኤ ስብከት ቀዳሚ ያላደረገ በስሙ በማመን የሚገኘውን የኃጢአትን ይቅርታ ቀዳሚ ያላደረገ በስሙ ሳታምን የኃጢአትን ይቅርታ አታገኝም። የኃጢአት ይቅርታው በውሃው ላይ አይደለም ያለው፣ በስሙ ላይ ነው። ስሙንም እየጠራ ታጠብ ያለው ስሙ ላይ ነው ያለው። ለምዳል የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ስሙ ነው። እሱ ነው የሚያድነው። ኢየሱስ ነው የሚያድነው። ውሃ አያድንም ብራዘር። ጥምቀት አያድንም። ጥምቀት አያድንም። ኢየሱስ ነው ያድናል ተብሎ የተሰበከው። ኦኬ። ከኢየሱስ የሚጀምር ስብከት ሰው በእግዚአብሔር ልጅ ላይ ባለው እምነት ነው የሚድነው። ያመነውን ሰው ታጠምቀዋለህ። ጌታም ያለው እንደዛ ነው። ኦኬ። ያመነውን በመጀመሪያ ሰውየውን አሳምነው። ሶሪ አሳምነው አልኩኝ። በመጀመሪያ ሰውየው የሚያምንበትን ቃል ስብከተ ወንጌልን ንገረው። ወጥተህ አግናጢዮስ፣ እንጦሮንጦስ፣ ዲያብሎስ፣ ሰባሊዮስ፣ መርቆሪዎስ እያልክ ስስ ብሎ የሚጨምጫ የፈለከውን ጥራ። እንደዛ ብለህ ስለጠራ ሰው አይድንም። ኢየሱስ ያድናል በል እንጂ አንተ መካነ ኢየሱስ ወንድሜ ኢየሱስ ያድናል በል እንጂ አንተ ሉተራዊው ኢየሱስ ያድናል በል እንጂ ኢየሱስ ያድናል። የሰይጣን አናቱ የተመታ ይሁን።
የሰው ስርዓትን ትምህርት እረማመድበታለሁ ነው ብዬ የምልህ። የሰው ስርዓት የሆነ ትምህርት ኢየሱስ ያላዘዘው ትእዛዝ ጥምቀት ኢየሱስ ያዘዘው ትእዛዝ ነው። ህፃናትን ማጥመቅ ግን ኢየሱስ አላዘዘም። የተላጠ ኮረንቲ መያዝ ትችላለህ ስለ ብራዘር የህይወቴ ማብቂያ ዛሬ ይሁን አልኩ። ከአራት ወንጌላት አሳየኝ ኢየሱስ ህፃናትን አጥምቁ ብሎ ያለበት ቦታ። ቀጥሎ ከሐዋርያቱ አሳየኝ። የለም ኦርቶዶክስ እንኳን ብላ ብላ እኮ አቅቷታል ብራዘር። አንቱ አሳየን ስል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ብሎ ማለት ነው። ኦኬ ኩፋሌ ሲጀምር የእግዚአብሔር ቃል ነው እንዴ? ተከፍለ ኦሪት ነው ብለ ከኦሪት የተከፈለ ነው አይደል ያሉት? ከታናክ ነው የተቀዳው ማለት ነው። ናና ግባና ታናክን ከኔ ጋር አውራ። ብሉይ ኪዳን ተከፍለ ኦሪት ነው አይደል ያላችሁት? ከኦሪት የተከፈለ ነው አይደል ያልከው? መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4ን ስለ ህፃናት ጥምቀት፣ እሱንም አዳም በተፈጠረ በ40 ቀን ወደ ገነት አገባኑ ብሎ የሚለውን እኮ ነው። እሱን አምጥቶ ለህፃናት ጥምቀት ኤርሚያስን ሊያምታታ ዳርያስ ኮታታም ትውልድ ዳርያስ ኩፋሌን ጠቅሰህ የእግዚአብሔር ቃል መሆኑን እርግጠኛ የማትሆንበት ናና ታናክ ላይ አውራ አልኩ። እኔ ጋር ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊካውያን ብሉይ ኪዳንን ካሜራ ከፍተህ አንድ ኮሜንታሪ አታያትም አላይም። እንዴት ነፍስን እንዴት እንደምጫወትበት አሳያለሁ። ናግባና ታናክ ላይ አውራኝ። ታናክ ነው ያልኩት። ብሉይ ኪዳን ቶራ ክትቪም ነቢም ናናውራ የህፃናት ጥምቀት እዛ ካለ ማለት ነው። ሌላ ስንጠይቃቸው እንደሚሉ ዘሌዋውያን 11 ናና ግባ እናውራ ማለት ዘሌዋውያን 11 12 ማለት ሰው ከ12 ጀምሮ ያለው 12 13 14 15 የመንጻት ህግ ማለት ናና ከኔ ጋር ግባ እናውራ። ናና ለሴት የተነገረው ለወንዱ ብለህ ትላለህ። ለወላጂቱ ለሴት የተነገረው ለህፃናቱ ትለኛለህ አይደል? ያንተን የ40 ቀን የወንድ ልጅ የህፃናት ጥምቀት ለማጽደቅ ሴት በወለደች ወንድ ልጅ ከወለደች ብሎ የተናገረውን የሴቲቱን የአብዬን ለምዬ ብሎ የሚል ማለት ነው። ማጠፊያው ይቸግርሃል። ታው እባክህ ምን ዲቤት ነው ይሄ? 3 እና 4 ሰው የሚያየውን ሰውዬ ለማስታወቂያ የማንንም ዲቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳቶች ምናምን ነገር እንደዚህ ነው። በቃ ይሄን ነው የሚያወራው። ኢየሱስ አይልም። ኢየሱስ የትኛውም ሉተራዊ ቢገባ እንኳን ኢየሱስ አይልም ካለ ከኢየሱስ ሲጀምር ይምጣን ነው። መካኒስም ካላችሁ ኢየሱስ ብለህ በለኝ። ከኢየሱስ እደግመዋለሁ፣ እሰልሰዋለሁ። ከጌታዬ ከመምህሩ ከረቡኒ ጀምር እገልጠዋለሁ። ከ28ቱ ምዕራፍ ማቴዎስ የትኛው ጋር የ40 ቀን የ80 ቀን አንተ ቀን ቀጥሮልህ አጥምቅ ብሎ አለህ ኢየሱስ? አላለህም። ወደ ማርቆስ እንሄዳለን አላለህም። ሉቃስ ላይ እንሄዳለን አላለህም አልኩ። አላለህም እኮ ነው የምልህ። አላለህም ብሏል ብሎ የሚል ሰው ካለ ለምን ዘው ብሎ አይገባም? ስለዚህ ሉተራውያንና መካነ ኢየሱስ ቤተክርስቲያን እየጠየኩ ነው ያለሁት። ትክክለኛ ምንጭ አግኝቻለሁ። ዋናዎቹን ልጠይቅ ብዬ ነው። የእነዚህን መሪዎች ስልካቸው ተሰጥቶኛል። እግዚአብሔር ይባረክ። ደውዬ ጠይቃቸዋለሁ። ምክንያቱም ሉተራውያን ወረርሽኝ ናቸው ብለውናል፣ እዚህ ቲክቶክ ላይ ያሉት ማለት ነው። እኔ ደግሞ ልክ የነሱን ከሰማ በኋላ ተስቦ ነህ ብዬ ለአንተ በክፉ ፈንታ ክፉ አልመልስልህም። ኦኬ ወረርሽኝ ነኝ። እንደዚህ ነው። አየህ መንፈስ ቅዱስ የማይገዛው ጉባኤ በየቲክቶክ ላይ የሚሰበሰቡትን ያልኩት አብያተ ክርስቲያናቱን አይደለም። መካነ ኢየሱስ መንፈስ ቅዱስ የሚገዛት ጉባኤ ናት። ይህ ሉተራውያን ቸርቾቹ መንፈስ ቅዱስ የሚገዛቸው ጉባኤ ናቸው። እኔ ያልኩ እዚህ ቲክቶክ ላይ የሚሯሯጡትን ያልኩት። ኦኬ ኑና እናወራለን። ማን ነው? ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ተነካብን ብላችሁ ፊር የምትል ማለት ነው። የወሬ ቤት ስራ ነው የምሰጠህ። ተንጫጫ አልኩ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው የማደርጋችሁ። እንደዚህ ማለት ነው። ናና አውራ፣ ናና አውራ። ከኢየሱስ ናና ንገረኝ። ምን ነው ምንድን ነው ደግሞ ዲቤት እንዴ? ከኦርቶዶክስ እንኳን አትማሩም እንዴ? አይበቃም? በፈለገ አትማሩ?
15 ሰው እኮ የዲቤት ጥሪ ጠራኝ ከፈለገ በኋላ 15 ኦርቶዶክስ በቃ አሁን ዲቤት ልጠራ ነው። አሁን አንተን ዲቤት መጥራት እንትን ስለሆነ በምን ዙሪያ እንደሆነ ገና ርሱ አልገባኝም፣ ግን ዲቤት ጠርቻለሁ። 15 ኦርቶዶክሳዊ እኮ ነው። ጭንብል ለብሶ ሁሉ ከነ ጭንብሉ ነው እንትን አልቃይዳ መስሎ አንደኛው ብቅ ያለለ ሊጠራኝ ማለት ነው። እንዴ ጸበል ወይ ብዙነ ኤርሚ እሰጣለሁ ወይ ብዙነ ጸበል ቀመስ አምጠሩ መስል 15 ኦርቶዶክሳዊ እኮ ነው እንትን የጠራኝ። ሉተራውያን እናንተም እንደዛ ልጠሩ ነው? ልጠራኝ ነው? ኤርሚ አሁን የኔን ዲቤት ትቀበላለህ ወይስ አትቀበልም? እንዴ ኦርቶዶክስ እኮ ነው ዲቤ እያሉ እኮ ሁሉ መጥራት አቅቷቸው ቄሱ ሁሉ ማለት ነው። መጨረሻ ላይ መርጌታ ኤፍሬም ሁለተኛ ለዚህ ሰውዬ ዲቤት ብላችሁ ኮሜንትም እንዳታረጉ ብለው የተናገሩት ቪዲዮ አለ። ስለዚህ ተኝታችሁ ተኩሱ። እኔ አሁን የፈለግኩትኝ ዛሬ እሺ ብዙነህ ካቶሊካዊ ነው ገብቷል። እድል ስታውና እኔ ዛሬ የፈለግኩት መካኒስና ማን ናቸው ሉተራውያንን ብለው የሚሉ ነን ብለው የሚሉ እዚህ ቲክቶክ ላይ ያሉትን ያልኩት እንጂ አብያተ ክርስቲያናቱን አይደለም። እነሱን እኔ እየጠየቅኩ ነው፣ እየደወልኩ ማለት ነው። አግኝቻለሁ፣ አገልጋዮችን አውርቻለሁኝ፣ በደንብ ነግረውኛል። እና የነዚህ አባቶች ስልክ ተሰጥቶኛል። የማን የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ የወንጌል መምሪያ ዋና ዳይሬክተር ዶክተር ቄስ ሌሊሳ ስልካቸው ተሰጥቶኛል። 25 ነው የመጨረሻዊ ቁጥራቸው። ኦኬ የዶክተር ቄስ ዮናስ ገዙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ፕሬዚዳንት አይ ቲንክ ካውንስል ውስጥ ያሉት አባት ናቸው። የሳቸውም ስልካቸው ተሰጥቶኛል። የመጨረሻው ቁጥር 23 ማለት ነው። እደውላለሁ። በሉተራውያንም በመካነ ኢየሱስ ቤተክርስቲያንም የሙሉ ጊዜ አገልጋዮች የሆኑ ሰዎች ደውዬ የነገሩኝን ነግረውኛል። እሱን ዛሬ አልናገርም። የፕሬዚዳንቶቹንም ልስማ። ከዛስ ይሄን ዱቄታም ሴት ይህን ዱቄታም ወንድ ሁሉ ሉተራውያን ነኝና መካነ ኢየሱስ ነኝ ብሎ ከፔንቴኮስታል ጋር ምንም አይነት ህብረት የለንም ወረሽኞች ናቸው ብለው ያሉትን እኔ የማረገውን አውቃለሁ። መጨረሻ ላይ ማለት ነው። አሁን አብያተ ክርስቲያናቱን አልተናገርኩም። የህፃናት ጥምቀታቸውን አዎ የሉተራውያንም የመካነ ኢየሱስንም አልቀበልም። ተቀበል ብለውም አያስገድዱኝ። ካስቀበሉኝም ግን ደግሞ ከወንጌላቱ ያሳዩኝ ነው እያልኩ ያለሁት። ተሰምቻለሁ። ይኸው ነው። ትንጫጫለህ ማለት ነው። ቤት ከፍተሽ ትንጫጫለሽ። የተቆራረጠ ቪዲዮ እያሳየሽ ስትይ ትወያለሽ ማለት ነው። ካላችሁ ግን በቅነት ነው እናውሩ ማለት እወዳለሁ። እሺ ብዙዬ በጣም ይቅርታ ደጋግሜ እንትን ስላልኩ። ካቶሊካዊ ወንድም እንኳን ደህና መጣ። ችግር የለውም። እኔ ጥያቄ ነው ያለኝ። የመጀመሪያ ምናልባት ያው በደንብ ሀሳብን ግልጽ ስላረክ እኔ ማንዛዛት ስለማልፈልግ ጥያቄ ነው መጠየቅና ለማን አንድ ሰው መጠመቅ ያለበት ከስንት እድሜ በኋላ ነው? ለማን ጥያቄ ብጠይቀኝ? ለእኔ ነው? ለአንተ ማለት አንተ ከመጽሐፍ ቅዱስ የእናንተ ንገረኝ። እኔ ይታወቃል ተናግረሃል እኮ 40-80 ብለናል እኮ እሱ ችግር የለም። አንተ ከመጽሐፍ ቅዱስ ካነበብኩ አንጻር ተጠየቅ እንጂ መጀመሪያ አንተ ንገረኛ። ያኛው እኮ እኔ ደጋግሜ ስንት ጊዜ ስናገር ነበር። ብዙ ታውቃለህ አይደል? እኔና ዳንዬ አላወራንም። ብዙ ጠይቀን መልስልኝ። አውርተናል አላወራንም? በዚህ ጉዳይ ላይ አላወራንም። በዚህ ጉዳይ በቅዱሳን ላይ ነው ያወራነው። በጥምቀት ጉዳይ ምንም አላወራንም እስከዛሬ አላወራንም። እውነትህን ነው? እውነቴን ነው። እኔ አሁን የህፃናት ጥምቀትን ካቶሊክ ትቀበላለች አይደል? ኦርቶዶክስና ሉተራውያን መካነ ኢየሱስም ይቀበላሉ። በአንድነት አንድ ጎዳና 40-80 ብላችሁ ትፈሳላችሁ። የት ነው ያመጣችሁት? 40-80 ብሎ የሚለውን ኮንዶሚኒየም ነው ወይስ መጽሐፍ ቅዱሳዊ ነው? 40-80 ኮንዶሚኒየም የሚባል ስላለ ማለት ነው። መጽሐፍ ቅዱሳዊ መሆኑን 40-80 ሐዋርያት ባጠመቁት
ሐዋርያት ሲያጠምቁ ስለነበር በዛ የቱ ጋር በ40/80 የቱ ጋር የትኛው ሐዋርያ ስሙ ማን ይባላል? የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ገጽ ስንት ላይ 40/80 ስፔሲፊካሊ ያው ትራዲሽን ነው። እሱን አልነግርህም። ያው ትውፊት ነው፣ ቅዱስ ትውፊት ስለሆነ እሱ ጋር በቃ የሰው ግን ልጆች እንደሚጠመቁ ላሳይህ እኮ ነው። ከመጽሐፍ ቅዱስ ላሳይህ ትራዲሽን ነው አልከኝ። በቃ የባልቴቶች ወሬ ነው፣ የሰው ስርዓት ትምህርት ነው ብለን የምንለው ለዚህ ነው። በቃ አለቅ ጨረስን። ትራዲሽን ልውጣ። እሺ ከትራዲሽን ልውጣ። ከመጽሐፍ ቅዱስ ላንብብ። ሐዋርያቱ ብለኝ ትራዲሽን ለምንድን ነው ያልከኝ? ሐዋርያቱ ያጠምቁ ነበር አልከኝ። መረጃ አምጣ። የትኛው ሐዋርያ? ቆይ አድምጠኝ። የትኛው ሐዋርያ በየትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ገጽ ስንት ላይ ብዬ ጠየቅኩ። ከዛ ጴጥሮስ እንዳትል የለም፣ ሁለት መልእክት ነው ያለው። እሺ የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39። እሺ ቴንክ ዩ። ምንድነው እሱ? የ40/80 ቀን ማለት ነው። ይህንንም በሰሙ ጊዜ ልባቸው ተነካ ይላል። 40/80 እንመጣ። ቆይ በሂደት እንመጣበታለን። ቆይ እሱም በሂደት እንመጣለን። እንጀምር መጀመሪያ ምክንያቱም ስፔሲፊክ አሁን ስለማንችል ነው። እንዴት እንደመጣ ላሳየህ እኮ። እሺ ቴንክ ዩ። 38 እስከ 39 ላንብብ። ኧረ ችግር የለውም እኔ አውቀዋለሁ። ቀጥል አንብብ ከፈለክ። ጴጥሮስም እንዲህ አላቸው። ቀጥል ችግር የለም። እሺ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁ ይሰር ቀጥል ቡዜ። በቃ እኔ አላነበብም። ቡዜ አለ ወይ አንብበው እንዴ። ግን እኔ መጀመሪያ ኤርሚ ግን እንግዳ አቀባበል አሁን እኔ አንተ መገሰጽ አለብኝ። እንግዳ አቀበል በስርዓት ብዙ ነህ ወይ እንኳን ደስ አለ። ማርያም ከጌታ ከኢየሱስ ጋር አብራ አዳኝ አትባልም ከዚህ በኋላ። እግዚኦ እሱ የዜና ዘገባ ሰምተህ እንትን አትበል። አይ ዜና ዘገባ ነው የሰማሁና ሞር ዶክመንቱ ሰነዱ ምን እንደሚል አላነበብክም። እና ያው አንተ መደምደም የሚፈለግበትን ቦታ ይሄ ነው ስላልክ ያው ትክክል አይደለህም ማለት ያየህበት አታድንም ብለዋል። በቃ አታድንም ብለዋል። አይደለም አልተባለም። እሱን እንከራከርበታለን። ችግር አሁን ግን ከርዕሱ አንወጣ ያለ ማለት ነበረብኝ። ቢኒ ሶሪ ቢኒ በጣም እንግዳ አቀባበል ወይ ደግሞ ከርዕሱ አንወጣ ማለት ነበረብኝ። አይ ችግር የለም አርስቱ ላይ ነው። ቀጣይ ብናደርገው አይሻልም ወይ ቡዜ? ካዘን ጌታ መጽናናቱን ይስጥ። የኢትዮጵያ ማንጭ የሮም ካቶሊክ ቤተክርስቲያን ማርያም አታድንም ብላለች። ካዘንክ መጽናናት ይስጥ ጌታ። ደስ ካልህም ደግሞ እንኳን ደስ ያለ። አሁን ወደ ጥምቀቱ ትምህርት እንምጣ። ተወሱ ከሁለቱ ስሜት አንዱ ነው የሚፈጥርብህ። ወይ ደስ ብሏል ወይ ያዝናል። ካዘምክን ጌታ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ ይሄን ምን ያሳያል? ለእያንዳንዳችን እስካለ ድረስ። ስለዚህ ያለ ሕፃንም የተወለደም ሴትም ወንድም ሽማግሌም አሮጊትም ለእያንዳንዱ እንግዲህ ከተጠመቁ መንፈስ ቅዱስ ስጦታ እንደሚቀበሉ በጌታ ያለን ተስፋም ደግሞ ለሁላችን እንደሆነ ይናገራል። ስለዚህ እዚህ ጋር ኤክስክሉድድ የተደረገ ምንም ነገር የለም። በዚህ እድሜ በዛ እድሜ የተባለ የለም። የተጠመቀ ሁሉ መንፈስ ቅዱስ ስጦታ እንደሚቀበል ይናገራል። 4 ነጥብ። ኦኬ። ስለዚህ ጥምቀት የ40 ቀን የ80 ቀን የህፃናት ጥምቀት ነው ክፍሉ ነው ብለህ የምትናገረው? እንደ 40 ሳይሆን እንዳውም እንደተወለደ ራሱ መጠመቅ ይችላል። የት አለ? የትኛው ክፍል? በካቶሊክ ደረጃ 40/80 አንልም። 40/80 አንልም። ለምሳሌ የተወለደ ልጅ ለሞት የሚያሰጋ ከሆነ መጠመቅ አለበት። በተናገርክ ባነበብከው ክፍል ላይ የትኛው ቁጥር ላይ ነው ህፃናት ጥምቀት አለ ብሎ የሚል ያለው? እያንዳንዳችሁ ስለሚል እያንዳንዱ ሰው ማለቱ ነው። ሁሉንም ሰው ማለቱ ነው። የቀረ ሰው የለም እዚህ ውስጥ።
ከተጠመቀ እንደሚድን ይናገራል። እሺ እያንዳንዳችሁ ብሎ ስለሚል ይላል። ቁጥር 22 ጀምረህ እስኪ አንብበው ወንድማችን። ቁጥር 22 አንተ 38 ላይ ነው ያነበብከው። ቁጥር 22 እስኪ አንብበው። እሺ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁን ብዙ እንደምታል መካከላችሁ በእርሱ በኩል ባደረገው ታምራትና በድንቅ ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ ይላል። እሱንም በእግዚአብሔር በተወሰነ ሀሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁሉ ጊዜ በፊቴ ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤንም ደስ አለው፣ ልሳኔም ሐሳቤን አደረገ። ደሞም ስጋዬ በተስፋ ያድራል። ነፍሴ በሲኦል አትተዋትምና ቅዱስን መበስበስ አያይም ዘንድ አትስጠው። የሕይወትን መንገድ በትክክል አንብብ። ብዙ ነው። በትክክል አንብብ። የሕይወትን መንገድ እንዳውቅ አደረከኝ፣ አሳወከኝ ነው እኔ ጋር እዚህ ጋር የሚለው። ሁለታችን ቨርዥናችን ስለሚለያይ የተለያየ ነው። የተለያየ ነው። የቱ ጋር ነበር? ነፍሴን በሲኦል አትተዋትምና ቅዱስን መበስበስ ያይ ዘንድ አትሰጠውም። የሕይወት መንገድ አሳወከኝ፣ ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞትና እንደተቀበረም ለእናንተም በእርግጥ እናገር ዘንድ ፍቀዱልኝ። አንድ ያቆመው። እስካሁን እየተናገረ ያለው ማን ነው? ጴጥሮስ ነው አይደል? ምን እያለ ነው? እየሰበከ ነው ወይስ ምን እያለ ነው? እየሰበከ ነው። ቴንኪው። ቀጥል። መቃብሩንም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋን ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውንም መበስበስ እንዳላየ ተናገረ። ይህ ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ወደ ዳዊት ወደ ሰማያት አልወጣምና፣ ነገር ግን እሱ ጌታዬን ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለ። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስም እና ሌሎች ሐዋርያት ወንድሞች አንዴ ቴንኪው። ህዝቡም ይህንን በሰሙ ጊዜ ምን ይላል? ልባቸው ተነካ። መልስ ቶሎ በል። ፈጠን አድርገው ብዙዬ። ለህፃናቶች ላይኖሩ ይችላሉ። አለቀ ማለት ዘጋ ነው ማለት ነው። አለቀ። ስለዚህ እዚህ አድምጠኝ። ጴጥሮስ ይሄን ሁሉ ስብከት የሰበከው የእስራኤል ሰዎች ሆይ ብሎ ነው ያላቸው። ኦኬ። ከነዛ ሰዎች መካከል ቆመው የሚሰሙት የእግዚአብሔርን ቃል ሰምተው ለሚያምኑ ሰዎች የተሰበከ ስብከት ነው እና ሰሙና የሰሙት ሁሉ ይህንን በሰሙ ጊዜ ልባቸው እጅግ ተነካ። አየህ፣ እግዚአብሔርን ቃል ሰምተው ማገናዘብ ለሚችሉ ሰዎች ነው ጴጥሮስ የሰበከው ማለት ነው። ስለዚህ የ40 ቀን የ80 ቀን ሕፃን ልጅ አሉ እዚህ የሉም።
ስለዚህ 40 ቀን የ80 ቀን ህፃን ልጅ ጥምቀት የህፃናት ቃቃ ጨዋታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን የምንለው ለዚህ ነው። ስለዚህ ጨረስን ማለት ነው። እነዚህ ልባቸው የተነካውን እግዚአብሔር ቃል ሰጥቷቸው ልብ ቆይ 39 ላይ ምን ይላል? ቡዜ ትቀጥላለህ አልኩ። አንተውንም ትቀጥለው ቀጥለህ ማንበብህ ትቀጥላለህ። ልብ በል ጴጥሮስ ከቁጥር 22 ጀምሮ ስብከቱን ሰበከ። ኦኬ ስብከቱን ሲሰብክ ሰው ሰማ። የእስራኤል ሰዎች ሆይ ብሎ ነው የጀመረው። ልብ በል እዚህ ጋር ቁጥር 22 ላይ ታያል። ቁጥር 22 የአምላካችን ቃል እንደዚህ ነው የሚናገረው። ያው የእስራኤል ሰዎች ሆይ፣ የእስራኤል ህፃናት ሆይ አላለም። ሰዎች ሆይ ይህንን ቃል ስሙ ነው ያለው። የእግዚአብሔርን ቃል መስማት ለሚችሉ ሰዎች ቆይ አድምጠኝ። ቆይ የእስራኤል ሰዎች ሆይ እኔ የሐዋርያውን ንግግር እኮ ነው የምነግርህ። ያካትታል ብዙ ያደርብብኝ እኔ ላውራና ከዛ ሰጥ ከ2 ዓመት ጀምሮ ሰው ልጅ ለመስማት አድምጠኝ ብራዘር አድምጠኝና ከዛ ታመጣለህ አልኩ። ነገርኳችሁ። ካቶሊካውያን ሁኑ፣ ኦርቶዶክሳውያን፣ ሉትራውያን ሁኑ፣ መካነ ኢየሱስ አንዳችሁም የህፃናትን ጥምቀት መሬት የያዘ ቅዱስ ቃሉን መሰረት ያደረገ አንድ ጥቅስ አታመጡም። አንድ ማለት ነው። ኦኬ ያው እጄ ላይ እየፈረሰብን ያለው ተጠቅሰዋል፣ ይፈርሳል። እዚህ ጋር ምንድነው ያለው? አንደኛ እዚህ በዓለ ሃምሳ ነው በነቢዩ በኢዩኤል የተነገረው በመንፈስ ቅዱስ ሐዋርያቱ ተሞልተው ጌታ በሚነጥቅ አውሎ ንፋስ መጥቶ የነበሩበትን ቤት ሞልቶት የተከፋፈሉ የእሳት ልሳኖች ታይቷቸው በአሕዛብ ልሳናት ሁሉ የተናገሩበትና ጌታ የተገለጠበት ጊዜ ነው ማለት ነው። በቀድሞ ቤቴ ንግግር እንዘ ግሙዓን እምንቱ ውስተ አሐዱ ቤት ወረደ ለአሌሆም መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በአውርት ይላል። ይሄ ክፍል ማለት ነው የሐዋርያት ሥራ መጽሐፍ ምዕራፍ 2 ማለት ነው። ኦኬ ስለዚህ መንፈስ ቅዱስ ወረደ ማለት ነው። ከዛ ጉሽ ወይን ጠጅ ጠጥታችሁ ነው ጠግባችሁ ነው ብለው ላሏቸው ሰዎች ነው ጴጥሮስ ስብከቱን የጀመረው። የእስራኤል ሰዎች ሆይ ይህንን ቃል ስሙ ካለ በኋላ ቃሉን ሊሰሙ ለሚችሉ ሰዎች ነው ስሙ እኮ ብሎ ያለው። ከዛስ እናንተ ራሳችሁ እንደምታውቁት አለ። አየህ ይህንን ጉዳይ ቀጥሎ የሚሰብከውን ጉዳይ እዚህ ጋር ያሉ ሰዎች በሙሉ የሚያውቁትና የሚያገናዝቡት አንድ ታሪክ አለ። ከጥቂት ቀናቶች በፊት ከጥቂት ወራቶች ወይ ቀናቶች መስሎኝ ቀናቶች 40 ቀን ስለሆነ ከጥቂት ቀናቶች በፊት የተከናወነ አለ ከተማ ውስጥ ኢየሩሳሌም ከተማ ውስጥ የእስራኤል ሰዎች የተባሉት አዳልት የተባሉት በሙሉ የሚያውቁት ነፍስ የሚያውቁ የተባሉት በሙሉ የሚያውቁት አንድ ሊካድ የማይችል ነገር አለ። ራሳችሁ እንደምታውቁት አላቸው። እግዚአብሔር በመካከላችሁ በድንቅ በታምራትና በድንቅ ነገሮች ምልክቶችን በእርሱ በኩል ባደረገው በማድረግ ለናዝሬቱ ለኢየሱስ መስክሮለታል ይላል። ይሄኛው የአዲሱ መደበኛ ትርጉም ነው። በዛኛው ልቀይረው። ቆይ እሺ፣ እዚህኛው ልቀይረው። 54ቱ ትርጉም ማለት ነው የጃንሆይ ትርጉም። ኦኬ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። የተገለጠ ሰው መሆኑን ከእግዚአብሔር ዘንድ የተገለጠ ሰው መሆኑን ያውቃል። አንድ ሁለተኛ ኢየሱስ እንደሞተ ያውቃል። እንደምታውቁት አላቸው። ስለዚህ ይሄንን እየሰበከ ያለው የኢየሱስን መሞት ተላልፎ ለሮማውያን መሰጠት በአሕዛብ እጅ እንደተገደለ እነሱም ለሞት ፍርድ አሳልፈው እንደሰጡት ለሚያውቁ ሰዎች ነው እየሰበከ ያለው እንጂ ለህፃናት የ40 ቀንና የ80 ቀን ህፃናት ጴጥሮስ እየሰበከ ያለው። ይኸው ጨርሼ ልስጥ። ቁጥር 38 ላይ አጠይቀኝ ቡዜ፣ አንተው ራስን የምታብራራ አጠይቀኝ። ቆይ አጠይቀኝ፣ ራስህ ካብራራ በኋላ ነው ደስ ይለኛል። እንደዚህ አየህ። ኦኬ ይህን እንግዲህ እንዲህ ሲሰብካቸው ትልልቆቹ ማለት ነው። ይህንን በሰሙ ጊዜ ይላል። አየህ መስማት ለሚችሉ ሰዎች ነው ወንጌሉን የሰበከው። የኢየሱስን መሞት በዓይናቸው ላዩ ሰዎች ነው ወንጌልን የሰበከው፣ አይሁዳውያን የሚሆኑ አሕዛብ። እዛ ግን የእስራኤል ሰዎች ናቸው የተሰበሰቡት። እዛ የተሰበሰቡ የእስራኤል ሰዎች በሙሉ የኢየሱስን መሞት በስጋ ዓይናቸው ያዩ የአይሁድ የሸንጎ አለቆች ጲላጦስና ሄሮድስ ከሐናና ከቀያፋ ጋር ተባብረውና ተመሳጥረው ፖለቲካዊ አጀንዳ ሰጥተው አሳልፈው ለሞት ፍርድ የሰጡት አንድ የ33 ዓመት ወጣት ጴጥሮስ ግን የሚያውቀው ጌታዬ ብሎ የሚለው እኛም ጌታችን ብለን የምንለው እነሱ ግን አንድ ተራ ሰው ነው ብለው የሚሉት አሳልፈው እንደሰጡት ያውቃል። እና ታውቃላችሁ ታሪኩን። ይህንን
እንደምታውቁት ነው ያላቸው። ስለዚህ ልክ እሱን እየሰበከ ሲመጣ ነው ይህንም በሰሙ ጊዜ ልባቸው ተነካ ይላል። ሰምተው ለሚያገናዝቡ ሰዎች ሲነግራቸው ነው። ሰምተው አገናዘቡ እናስ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ይላል። አየህ፣ ስብከቱን ከሰሙ በኋላ እነዚህ የሰሙት ሰዎች ልባቸው ተነክቶ ብቻ አይደለም የተዉት። ለነ ጴጥሮስ ራሱ ሪስፖንድ አደረጉ። ምን ብለው ምን እናድርግ አሉ። የ40 ቀን ሕፃን ልጅ ለጴጥሮስ ምን ላድርግ አለው እንዴ? አላለም። የ80 ቀን ሕፃን ልጅ ምን ላድርግ አለች እንዴ? አላለችም። ስለዚህ የካቶሊክ፣ የኦርቶዶክስ፣ የሉትራውያንና የመካነ ኢየሱስ የ40 ቀን ሕፃን ልጅ እና የ80 ቀን ሕፃን ልጅ ጥምቀት ሰው ሰራሽ ትምህርት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም ብዬ ስናገር በመረጃ ነው። ራስ ጨርሰው ከፈለክና በኋላም ጠይቀኛል። ከቁጥር 38 ጀምሮ አንብብ እስከፈለክበት ቃል ድረስ። ልባቸው የተነኩ ሰዎች ናቸው። ቃሉን ሰምተው ልባቸው ለተነኩ ሰዎች ነው ጴጥሮስ የሰበከው። ለ40 ቀንና ለ80 ቀን ሕፃን ልጅ አይደለም። ከዛስ ጴጥሮስም ምን እናድርግ ብለው ሲጠይቁት ንስሐ ግቡ አላቸው። ምን እናድርግ ብለው የጠየቁት ሰዎች መካከል ሕፃናት የሉም። ግልጽ አይደለም እንደ አማርኛችን። ፔንቴኮስታል እያላችሁ ዝም ብሎ ለመጥላት ከመምጣት በፊት እውቀት ይዛችሁ ነው። የሉም እዚህ ውስጥ ምን እናድርግ ብለው ካሉት ውስጥ የ40 ቀንና የ80 ቀን ሕፃን ልጅ ተናገረ ብለህ አትለኝም። እዛ ነበረ በእውነት ግሩም ነው ድንቅ ነው እያለ ጴጥሮስን ስብከት ሲያጣጥም ነበር ብለህ አትለኝም። የሉም። ኦኬ። ጴጥሮስም ንስሐ ግቡ አላቸው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ከዛስ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። እዚህ ጥቅስ ላይ ነው አራታችሁ አብያተ ክርስቲያናት ስትቧችሩ የምትሉት ያልሆነ መረዳት። እሺ የተስፋው ቃል ምንድነው? ጥምቀት የተስፋ ቃል ሆኖ የተጻፈበት የትኛው ክፍል ላይ ነው ጥምቀት የተስፋ ቃል ነው ብሎ የሚል ያለው? ሰምቻለሁ ከሉትራውያንም ከኦርቶዶክስም ከእናንተም ከካቶሊክ ጥምቀት የተስፋ ቃል ነው ብሎ ሲል የትኛው መጽሐፍ ላይ ነው ጥምቀት የተስፋ ቃል ነው ተብሎ የተጻፈበት ክፍል ያለው? የተስፋውም ቃላት የተባሉት በሁለት ጉምቱ የሆኑ የብሉይ ኪዳን ነቢያት የተነገረ ቃል አለ። የተስፋው ቃል በማና በማ በኢሳይያስና በኢዩኤል ማለት ነው። ምን ነበረ ያለው? የተስፋውን ቃል ላምጣላችሁ። በሁለት የብሉይ ኪዳን ጉምቱ ነቢያት ጌታ የተናገረው የተስፋ ቃል አለ። ኢዩኤል ኤርሚ ከመስመር እየወጣ እኮ ነው። ከምንወያይበት ሀሳብ እኮ ወጣ። ደግሞ እያነበብኩ ሚዩት አድርገው። በቃ አፈርደች ኮላሰ የህፃናት ጥምቀት በቃ ዘጋ ነው። እሰጥሃለሁ በኋላ ታወራለህ። ምን ነው ከመስመር መውጣው? ምን ነው ከመስመር መውጣ? የኢዩኤል እኔ ግን ጥምቀት እንዳይደለ የመንፈስ ቅዱስ ስጦታ ምን ማለት እንደሆነ አሳያለሁ ማለት ነው። ምዕራፍ 2 ኢዩኤል ማስታወሻ ደብተር ይዛችሁ ነው። ብሉይ ኪዳን በደንብ አስጠናለሁ። ጌታ ኢየሱስ ምስክር። ኦኬ የተስፋው ቃል ይሄ ነው። ከዚህም በኋላ በኢዩኤል ሲነገር ሁለቱም በተመሳሳይ ዘመን ላይ የነበሩ ናቸው፣ ኢዩኤልም ኢሳይያስም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢትን ይናገራሉ። ይሄንን እኮ ነው ሲያረጉ የተገኙት እነ ጴጥሮስም እዛ ኢየሩሳሌም አደባባይ ላይ ማለት ነው። ጉሽ ወይን ጠጥታችሁ ብላት መንፈስ ሲፈስባቸው የተከፋፈሉ የእሳት ልሳኖች ሲታዩዋቸው ጠግባችሁ ነው አሏቸው፣ ሰክራችሁ ነው አሏቸው። በጉሽ ወይን ጠጅ ነው እንደዚህ የሚወጡ ብሎ ሲል የለም ብሎ ተነሳና ሐዋርያው ተናገረ። በነቢዩ ኢዩኤል የተነገረው ነው ብሎ እዛው ምዕራፍ 2 ላይ ቅድም ካነበብነው ከቁጥር 22 ከፍ ብለህ ታነበዋለህ። ሽማግሌዎች ሕልምን ያልማሉ፣ ጎበዛዝቱ ራእይን ያያሉ። ደግሞም በዚያን ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ ያፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታችም በምድር ደምና እሳት የጢስም ጭጋግ ብሎ ይላል። ከዛስ ታላቁና የሚያስፈራ እግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ አምላኬ ስም ይባረክ፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ቅዱስ ጳውሎስ በሮሜ መልእክት መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ብሎ ያለው ከዚህ ላይ ወስዶ ነው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ከዚህ ቃል ላይ ነው ኮት ያደረገው። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል፣ ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ አለ። ኦኬ
ስለዚህ በዚህ ክፍል ላይ መንፈሴን አፈሳለሁ ብሎ የሚል በኢዩኤል በባሪያው አፍ እግዚአብሔር ተናግሯል። አንዱ የተስፋ ቃል ይሄ ነው። ይሄንኑ የተስፋ ቃል በነቢዩ በኢሳያስ በኩል የደገመውን ላሳይህና ከዛ ደግሞ አንተ ደግሞ ትናገራለህ ማለት ነው። ኦኬ ኢሻያው እነሆ ባሪያዬ ያዕቆብ የመረጥኩም እስራኤል ሆይ ስማ፣ የፈጠረህ ከማኅፀንም የሰራህ የሚረዳህም እግዚአብሔር እንዲህ ይላል። ባሪያዬ ያዕቆብ የመረጥኩ ይሽሩን ሆይ አትፍራ፣ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። አየህ፣ ምንን መጣችሁ በሩቅ ላሉት ለሚጠራቸው ነው። ምክንያቱም እዛ በዓለ ሃምሳ ላይ መንፈስ ቅዱስ ነው እኮ የወረደላቸው። በኢዩኤል የተነገረውና በኢሳያስ የተነገረው ነው የፈጸመው ጌታ እንጂ የሕፃናት ጥምቀት ነው እንዲዛ ጋር የተፈጸመው። አታፍሩም? አሁን ሐዋርያት ሥራ መጽሐፍ ምዕራፍ 2 ስታቅሱ ካቶሊክ፣ ኦርቶዶክስ፣ ሉትራውያን፣ መካነ ኢየሱስ አታፍሩም? ለሕፃናት ጥምቀት ሐዋርያት ሥራ መጽሐፍ ምዕራፍ 2 ስታቅሱ የተስፋው ቃል ለእናንተና ለልጆቻችሁ ብሎ የሚለውን ጠቅሰህ ያለ አውዱ አንሻፈህ የሰው ስርዓቱን ትምህርት እዚህ ልታጸድቅ ትመጣለህ። የሰው ስርዓት ትምህርት የሕፃናት ጥምቀት ትምህርት ማለት ነው። ይሄን ቃል ነው የፈጸመው ቡዜ በኢሳያስ 44 ቁጥር 3 ላይ በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ ያለውን ከ28 ጀምሮ ያለውን ቃል ነው። በእነዚህ ሁለት የብሉይ ኪዳን ጉምቱ ነቢያት፣ ታላላቅ ነቢያት እግዚአብሔር የገባው የተስፋ ቃል ነበረ ለያዕቆብና ለዘሩ። በመንፈሴን በዘርህ ላይ በረከቴንም በልጆች ላይ ያፈሳለሁ ብሎት ነበር። እሱን ያፈሰሰው አየህ ሐዋርያት ሥራ መጽሐፍ ላይ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። እሱን ያፈሰሰው ያው በበዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደተከፋፈሉ እንደ እሳትም የተከፋፈሉ ልሳኖች የታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ሞላባቸው ይላል። ሃሌሉያ! የኔ አባት ሁሉም መንፈስ ቅዱስ ሞላባቸው። ልክ አደረገው ማለት ነው። እግዚአብሔር በባሪያው በኢዩኤል አፍ እንደተናገረ በባሪያው በነቢዩ በኢሻያው አፍ እንደተናገረው አደረገው ማለት ነው። በያዕቆብ ልጆች ላይ ወረደ ማለት ነው። 12ቱ ሐዋርያት እዛ የነበሩትን ሌሎች ሙሉ ጭምር ከጌታ ጋር የነበሩት በሙሉ አይሁዳውያን ናቸው። አደረገው ያው በሁሉም መንፈስ ቅዱስ ሞላባቸው ይላል። ፈሰሰ ብሎ ያለውን ማለት ነው። ኢሳያስ አፈሳለሁ ብሎ ያለውን ሲፈስ ተሞሉት ማለት ነው። ኢየሱስ ጌታ ነው። ይሄን የፈጸመው እግዚአብሔር። የሕፃናት ጥምቀት ትላላችሁ እንዴ? ይሄን የተፈጸመው ኤርሚያስ አበበ እባላለሁ። የክርስቶስ አገልጋይ ነኝ። ወንድሞቼም እዚህ ያሉ ማለት ነው። የሕፃናት ጥምቀት የሕፃናት ጥምቀት የሕፃናት ጥምቀት የሕፃናት ጥምቀት ይሉናል። አምጡ ብለን ስንል የማይገናኝ ጥቅስ፣ ክፍሉ የሚያወራው ሌላ፣ እነሱ የሚያወሩት ሌላ። የት አለ? አንደኛ ጴጥሮስ የሰበከው ራሳችሁ እንደምታውቁት ብሏቸዋል። እዛ ጋር የሰበካቸው ሰዎች የኢየሱስን ለአሕዛብ ተላልፎ መሰጠት፣ በሮማውያን እጅ መገደል፣ ግብዞች የሆኑ አይሁዳውያን አሳልፈው እንደሰጡት የሚያውቁ የአይን ምስክሮች ሊሆኑ የሚችሉ ሰዎች ናቸው እዛ ጋር የነበሩት። አይ አናቅም ብለው አይተዋል። ስቀለው ብለው ላሉት ሁሉ ጭምር እኮ ነው ለእነሱ ነው የተሰበከው። አይተዋል። በማንም አያሳብብም፣ በማንም አያመካኝም፣ እራሳችሁ እንደምታውቁት አላቸው። የናዝሬቱን ኢየሱስን እግዚአብሔር በታምራቶችና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ብሏቸው ነገራቸው። አይ እኛ እናውቀውም አላሉም፣ ያውቃሉ። በቅርብ ቀናቶች ውስጥ የተፈጸመ ነገር እኮ ነው ጴጥሮስ የሰበካቸው፣ ያውቃሉ። እና የሐዋርያውን ንግግር ይልኛ ታዲያ የኢዩኤልን ቅድም ያነበኩትን የትንቢቱን ቃል ነው እዚጋ ጠቅሶ ከጨረሰ በኋላ ከዛ ምን እንዳለቸው ይልኝ
ምን እንዳላቸው እኔ አይን ላለው አይምሮ ላለው ማገናዘብ ለሚችል መቼም እግዚአብሔር የቃሉን ፍቺ ካላበራል በስተቀር መጽሐፉን ይዘው እኮ የጠፉ ራሳቸው አይሁዳውያን ናቸው። ብራዘር መጽሐፍትና የእግዚአብሔርን ኃይል አታውቁና ትስታላችሁ ብሎ እንዳለ አሁንም ካቶሊክ፣ መካነ ኢየሱስ፣ ሉትራውያን ምናምን ነገር ኦርቶዶክስ የሚባሉ መጽሐፉን ይዛችሁት የጠፋችሁ ማለት ነው። የህፃናትን ጥምቀት ትራዲሽን ነው አልከኝ እኮ ቅድም ሐዋርያቱ ብለዋል አልከኝ። አምጣ ብዬ ስለ ትራዲሽን ነው አልከኝ። ትራዲሽንን እዛው በቃ ትራዲሽን ራብሽ ጨምር ብራዘር። የምንቀበላቸው ትራዲሽኖች አሉ። በትራዲሽን አይደለም ቤተክርስቲያን የምትመራው በእግዚአብሔር ቃል እንጂ። ትራዲሽኖችን ቢኖሩ አንዳንድ ትራዲሽኖች የምንቀበላቸው ቢኖሩ ግን ዋና ቤተክርስቲያን መሰረቷ ብሉይ ኪዳንና አዲስ ኪዳን ነው። በሙሴ ህግና በነቢያት በመዝሙራት የተጻፈ ታናክ አለ። የአዲስ ኪዳን ህፃናት ማለት የአዲስ ኪዳን ሐዋርያት ትምህርት አለ። ይኸው የእስራኤል ሰዎች ሆይ ይህንን ቃል ስሙ አለ። ቃሉን መስማት ለሚችሉ ነው ስሙ ያለው። ለ40ና ለ80 ቀን ህፃን ልጅ አንተ ህፃን ይህን ቃል ስማ አላለም። ራሳችሁ እንደምታውቁ የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ኧረ እኛ አናውቀውም እኛ በፍጹም ምናምን ብለው አይሉም፣ ያውቃሉ። ኢየሱስ የሚባል ሰው ነበረ መካከላቸው። ሰው ብቻ ግን አልነበረም። ለእነሱ ሰው ብቻ፣ ለእነ ጴጥሮስ ግን ሰው ብቻ ያልነበረ፣ ለእኛ ግን ሰው ብቻ ያልነበረ አምላክ ሰው በመካከላቸው ይረማመድ ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት አላቸው። ሃሌሉያ! የኔ አባት እንደዚህ አይነት ሰባኪዎች ነበሩ። አየህ፣ ለሰቀሉት ሰቀላችሁት፣ ለገደሉት ገደላችሁት ብለው የጽድቅን ቃል በጽድቅ የሚናገሩ ማለት ነው። እነዚህን አባቶቼን እያሰብኩ ነው ጀግንነት የሚሰማኝ። በገደሉት በገዳዮቹ ፊት ቆሞ በመንፈስ ቅዱስ ኃይል ተሞልቶ ይህንን ቃል ለመናገር ጸጋና ጉልበትን መንፈስን የሰጣቸው ለነ ጴጥሮስ ለሌሎቹ ሐዋርያት ያ የእግዚአብሔር መንፈስ በእኔ ውስጥ አለ፣ በወንድሞቼ ውስጥ አለ። ሰቀላችሁት፣ ገደላችሁት። ኖ አናቅ ብላ ራሳችሁ እንደምታውቁት ታውቃላችሁ እንጂ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን ሰቅላችሁታል፣ ገላችሁታል። አናቀው ታውቃለህ ያለው ታውቃላችሁ። ራሳችሁ ለሰቃዮቹ የተሰበከ ስብከት ነው፣ ለህፃናት የተሰበከ ስብከት አይደለም። ወንድምዬ ዳር ያዙ ብለን የምንለው ለዚህ ነው። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት የሚሰብከውን ጴጥሮስን የኢዩኤልን ጠቀሰልህ እዚህ ጋር ከ22 በፊት ይሄ አሁን የኢዩኤል ነው። የኢዩኤልን ጠቀሰና በመካከል ስብከቱን አስገባ። ከዛ ደግሞ ምን ይልመስ ያስነሳው ዘንድ አይችልም ካለ በኋላ ከዛ ደግሞ ሄዶ ከብሉይ ኪዳን ደግሞ የኢዩኤልን ጠቅሶ እንዳመጣ አሁን ደግሞ ከብሉይ ኪዳን ሄደና ደግሞ የዳዊትን ጠቀሰልህ። አባቶች እነዚህ ነው የሚጠቅሱት፣ እኔም እንዲህ እየጠቀስኩ ነው የምነግርህ። ከዛ ደግሞ አመጣና ዳዊት ስለ እርሱ እንዲህ ይላልና አለ። የኢዩኤል አይበቃም እንዴ ጴጥሮስ? ምንድነው 18 ምስክር የምጠራው? ኖ ኢዩኤልን ብቻ አይደለም። ኢዩኤል ስለ መንፈስ ቅዱስ መውረድ መንፈሴን በስጋ ለባሾች ላይ በዘርህ ላይ አፈሳለሁ ብሎ ያለው የኢሳይያስና የኢዩኤል እግዚአብሔር የተስፋ ቃል ብሎ ያለው መንፈሱን በእስራኤል ዘር በያዕቆብ ልጆች ላይ እንደሚያፈሰው የተናገረው ነው። ለእነሱ ብቻ ሳይሆን እግዚአብሔርን በሩቅ ላሉት ወደ እርሱ ለሚጠራቸው ሁሉ የሰጠው የተስፋ ቃል ነው የተናገረው ኢዩኤል። የዳዊትን ታዲያ ለምን ታመጣለህ? የዳዊት ደግሞ የተናገረው ስለ ሌላ ነዋ። ስለማ ስለ ጌታ ስለ ኢየሱስ ክርስቶስ ከሙታን ስለመነሳቱ፣ ስለ ትንሣኤው፣ ስለ ልጁ ስለ መሲሁ ስለ ዳዊት ልጅ አባትየው ዳዊት ከ1000 ዓመት በፊት ስለ ራሱ ልጅ ስለ መሲያው አስቀድሞ ያየው ትንቢት ነው። መሰቀሉን፣ መሞቱን፣ መቸንከሩን ብቻ ሳይሆን እጆቼና እግሮቼን ቸነከሩኝ ብሎ ያለ እየተናገረበት ብቻ ሳይሆን ትንሣኤውንም ጭምር እንደተናገረ ማለት ነው። የዳዊትን አምጥቶ እንደገና ደግሞ ሌላ የኢዩኤል ስለ መንፈስ ቅዱስ መውረድ ነው። ታዲያ ዳዊት ደግሞ ምን ያደርጋል? ዳዊት የሚለውን ስማ። ይሄ እኮ ከመሲሁ ሞት ጋራ በተገናኘ እግዚአብሔር መንፈሱን እንደሚልክ ማለት ነው። በበዓለ ሃምሳ ሃሌሉያ! የኔ አባት ዳዊት ስለ እርሱ እንዲህ ይላልና፣ ስለማ ስለ ጌታ ስለ ኢየሱስ ስለ መሲያው ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው
ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና ቅዱስ መበስበስን ያይ ዘንድ አትሰጠውም። ይሄ በጣም 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 ሊሰመርበት የሚገባ ቃል ነው። ቅዱስ ማን ነው ይሄ ቅዱስ? ለነ ጴጥሮስ ገብቶታል፣ አይኖቹ ስለተከፈቱ። እነዛ ግብዞቹ ግን አልገባቸውም። ስለ ዳዊት ነው ብለው ነው የሚያስቡት። ይሄ ቅዱስ ብሎ የሚለው ዳዊት ቅዱስ ነውና መበስበስን አላየም እኮ ነው ብሎ የሚሉት። መቃብሩ ግን በኢየሩሳሌም እያለ ማለት ነው። አይኔን ጭፍን ድፍን አድርገው በቃ በለናል። ዳዊት ቅዱስ ነው። ኦኬ ቅዱስ ነው፣ ልክ ነው። ቅዱስ ዳዊት ነው ተብሎ የሚጠራው ግን የዳዊት ሥጋ መበስበስን አላየም። በአይሁዳውያኑ ዘንድ የነበረ አስተሳሰብ ዳዊት ቢሞትም እንኳን ሥጋው መበስበስን አላየም ብለው ነው የሚናገሩት። ዳዊት ስለ ራሱ እንደተናገረው አድርገው ነው የሚናገሩት። ይህን ክፍል ኖ እያለ ነው ጴጥሮስ። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ ካለ በኋላ ወንድሞቼ ሆይ አላቸው። የዳዊትን መዝሙር ከተናገረ በኋላ ማለት ነው። ይኸውልህ የዳዊትን ጥቅስ ጠቅሶ እስከ ቁጥር 28 ድረስ አወራና ወንድሞች ሆይ አለ። እሺ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ አላቸው። ነገሩ ባይፈቅዱለትም ይናገራል። የልዑል እግዚአብሔር መንፈስ በላዩ ላይ መጥቷል። አሁን ጴጥሮስ አለመናገር አይችልም። ጴጥሮስ አለመመስከር አይችልም። ጴጥሮስ አለመስበክ አይችልም። ጴጥሮስ እውነቷን ቁጭ አለማድረግ አይችልም። ፍቀዱልኝ አላቸው። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። እንዴት ሆኖ? ኧረ እኛ በፍጹም ትዝም አይለን ብለው አይሉ። አሁንም አለ የዳዊት መቃብር እንኳን ያን ያደልም አሁን ጭምር የሚያምር ልብስ ለብሳ ማናው ሰርተውለት የሚያምር ቤት ተሰርተው ብራዘር በሚሊዮን የሚቆጠር ዶላር ሽሊንግ እስራኤል ከቱሪስት ገንዘብ ታገኝበታለች። ያገኙ እውነት የዳዊት መቃብር እንኳን ለማየት ሄዶ ሰው የአብርሃም መቃብር ለማየት ሄዶ ስንት ሚሊዮን ዶላር ይፈሱ። የአሕዛብን ጡት ተጠቢ ያለሽም ብሎ ያላት በዚህ መንገድም ሳይሆን አይቀርም። ይጥቡ አይሁዳውያኑ ይብሉ። በቃ ትሄዳለህ ማለት ነው። እኔም በሚሄድ ሳለ ያለው ክፈል ካሉኝ ግዴታዬ ነው ለመክፈል። ሄጄ አነባዋለሁ። የዳዊት ጽሑፍ ላው ላይ ስላለ በእንግሊዝኛ ምናምን ነገር ንጉሥ ዳዊት አለ ነው። እውነት እኮ ነው። መቃብሩ ቢከፈት የሆነ ቅሪታ አካሉን አታጣም። ወይ ጭንቅላቱ ወይ ይሄ ቅልጥሙ ምናምን ነገር አንዱ ብቻ ታገኛለህ። የትንሣኤን ቀን ይጠባበቃል። ያ ጀግና ነብይ ያ ንጉሥ ይነሳል እና ምን አላቸው? በግልጥ እንድናገር ፍቀዱልኝ። መቃብሩ በእኛ ዘንድ አይደለም እንዴ? መቃብሩ እኮ በእኛ ዘንድ ነው አላቸው። እናማ ይሄ ከዚህ ከላይ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ነው እያላቸው ነው። የታለ ልጅ የሚለው ዳዊት ነቢይ ስለሆነ ከወገቡ ፍሬ ልጅ ማለት ነው። አየህ ፍሬ ብሎ የሚለው ልጅ ማለት ነው እንጂ ብርቱካን ማለቱ አይደለም። አፕል ፓፓያ ማለቱ አይደለም። ነቢይ ስለሆነ ዳዊት ከወገቡ ፍሬ ማለት ልጅ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። የት ነው ክፍል የተጻፈው? መዝሙር 131 ቁጥር 11 ላይ ስላወቀ ስለ ክርስቶስ ስለ መሽያው ማለት ነው ስለ ክርስቶስ ትንሣኤ አስቀድሞ አይቶ ከ1000 ዓመት በፊት ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ስለዚህ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ነው። ስለማ ስለ ዳዊት ልጅ። የዳዊት ልጅ ምን ይባላል? የወገብ ፍሬ ማለት ልጅ ነው። አዎ። እና ስለ ልጁ አስቀድሞ አይቶ ምን ስለሆነ? ነብይ ስለሆነ መቸንከሩን ብቻ ሳይሆን ከሙታን መነሳቱን ሁሉ አስቀድሞ አይቷል። አየው፣ ዳዊትን የጠቀሰበት ምክንያት ብላቴናው ዳዊት ንጉሥ ዳዊት ያ ታላቅ የእግዚአብሔር ሰው አስቀድሞ በመንፈስ ቅዱስ በትንቢት ተረድቶ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ተናገረ ብሎ ካለ በኋላ አሁን ምን እያላቸው ነው? ይሄ ታዲያ ምንድን ነው? አሁን ልባቸው የተነካበት እኮ ምክንያት ምን እንደሚልየው ይህንንም ኢየሱስን እግዚአብሔር አስነሳው አላቸው። ለዚህም ነገር ደግሞ ውሸት ነው የምታወሩት እንዳትሉት እኛ ራሳችን ምስክሮች ነን አለ ጴጥሮስ።
ኖ አንተ ቀጣፊ ውሸታም ብሎ እንዳይሉት ከ3 ቀን በፊትና ከ10 ቀን በፊት የተደረገ ነገር ማለት ይታወቃል። ማነው ከ40 ቀን በፊት ከሙታን ከተነሳ በኋላ 40 ቀን ታያቸው አይደል? አዎ ከዛ በፊት ማለት ከወር ከምናምን ነገር በፊት ማለት አንተ ውሸታም አልተነሳም ብለህ እንዳት እኛ ራሳችን ምስክሮች ነን አይተናል። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና እርገቱን ይኸውልህ ስብከት እነ ጴጥሮስ ይስበኩ እንጂ አንተዬ እነ ጴጥሮስ ይስበኩ እኮ ነው ብዬ የምልህ። ምኑን ትቀጥለዋለህ? እኔ እየቀጠልኩ ምኑን ትቀጥለዋለህ? እዚህ የጌታ መንፈስ እየቀጠለ ነው። የእናንተንማ ቀጠልታ አይቋየን 40 እና 80 ነፍስ የማያውቁ ህፃናት ውሃ ውስጥ እየጨመርክ ትቀልዳለህ አይደል? ምኑን ትቀጥለዋለህ? ጴጥሮስ እየቀጠለ ነው፣ ይጨርስ እሱ። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና ይላል። እርገቱን እኮ ደግሞ የሚናገረው ይታይ። አቤት ትንሣኤውን ብቻ ሳይሆን እርገቱን ሁሉ ጭምር እዛ ቆሙ ነገራቸው። እናንተ እንደምታውቁት የእስራኤል ሰዎች ወይ ብሎ ማለት ነው። እንዲህ ነው እንጂ ስብከት አየህ፣ እንዲህ ነው ስብከት። ሞቱን ብቻ ተናግሮ አይደለም የተው ትንሣኤውን ሁሉ ጭምር ይኸውልህ ቆሞ ላብ በላብ እስኪሆኑ ድረስ እየነገራቸው ነው ጴጥሮስ። ምክንያቱም መንፈስ ቅዱስን ተሞልቷል ነው ብዬ የምልህ። ሃሌሉያ። ማንም ፈሽፋሻ ወንጌል አይሰብክም። ማንም ፈሽፋሻ እኮ አልኩህ፣ ማንም ፈሽፋሻ ወንጌል አይሰብክም። ትንሣኤውንም ጭምር ከፍ ከፍ ብለዋልና አላቸው። እርገቱን ማለት ነው። ከዛስ የመንፈስ ቅዱስን የተስፋ ቃል የመንፈስ ቅዱስን የተስፋ ቃል የትኛው? ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለው ኢሳይያው 44 ላይ ቅድም ያነበብነው ማለት ነው። ከአብ ተቀብሎ በዮሐንስ 14 ላይ እንደተናገረው ማለት ነው። እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋል ብሎ እንዳለ ኢየሱስ ጌታ እኮ ነው። ኢየሱስ ጌታ ነው፣ እልክላችኋለሁ ብሎ እንዳለ ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው አላ አይ ብለው እንዳይከራከሩት ዳዊት ወደ ሰማይ አልወጣምና አላቸው። ግልጽ ነው የኔ ሐዋርያ ጴጥሮስ፣ ግልጽ ነው። በዚያም ዘመን ለነበሩት ግብዞች ይብራራላቸዋል፣ በዚህም ዘመንም ላሉ ግብዞች እናብራራላቸዋለን። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ አለ ዳዊት ነቢይ ስለነበረ አለ የት መዝሙር 109 በቅንፍ 110 ቁጥር 1 ላይ አዶኒ ለአዶናይ ብሎ ያለበት ክፍል ማለት ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ማንን? ዳዊትን። ኖ ታዲያ ከዳዊት የወገቡ ፍሬ የሚወጣውን መሺያው ማን ነው? ራሱ ያህዌ ነው። በመለኮቱ ከአብ እኩል የመለኮት ስልጣን ያለው። እንግዲህ ይህናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አሁን ልብ በሉ። ሞቱን ተናገረ፣ ትንሣኤውን ተናገረ፣ እርገቱን ተናገረ። ሞቱንና ትንሣኤውን እርገቱን ከተናገረ በኋላ የመንፈስ ቅዱስን መውረድ እሱ ከሞተ ከዛ ከተነሳ ከዛ ካረገ በኋላ እልክላችኋለሁ ብሎ እንዳለ ላከልን። ከላከው በኋላ ፈሰሰ እና በዛ ነው በልሳን የምንጸልየው ነው ያለው ጴጥሮስ። ካኑ ማወረከኛ ይሄው ነው ብራዘር። እዚህ መጣ አታምታታም ነው ብየምል የሕፃናት ጥምቀት ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ እያንዳንዳችሁ ተጠመቁ ብሏልና ሕፃናት መጠመቅ አለባቸው ይላል። ዳርያስ መካነ ኢየሱሱን ኦርቶዶክስ፣ ካቶሊኩን ሉትራውያን ዳርያዝ ትሞገታለህ። ትራዲሽን ትለኛለህ እንደ መጣ